ይሄ ደግሞ ሬዲየስ ማለት ነው። ሬዲየሷን ደግሞ ስኬር ታደርጋታለህ። እንትኗን ትገጣጥምና ኤሪያውን ታገኛለህ። የሰርክሉን ብለህ ታስቀምጥለታለህ። አስቀምጥህለትም አይገባም። ለምን ብትል በጣም ሊቪል ስለሆነ ያ ነገር አንተም አሁን አንዴ ስማኝ እስኪ። እስካሁን ድረስ እየተናገርክ አይደለ? እያቋረጥከኝ እስካሁን ድረስ በነገራችን ላይ እስካሁን ድረስ እያቋረጥከኝ ዝም ብዬ እያናገርኩ ያለሁት ሌላ ነገር አይደለም። የአረብኛ ትምህርት እንደሌለህ አውቃለሁ። ወላኪን ቢያንስ አንዳንድ ሰዎችን አስተውላችሁ ከሆነ የሆነ ነገር የማያውቁ ከሆነ እንኳን በኮመን ሴንስ የሆነ ነገር ሲነገራቸው ነገሮችን ከሻፕ እያደረጉ እየያዙ ስለሚሄዱ ያመዛዝኑና አሀ ይህ ነገር ቅድም እንደዚያ ከሆነ እዚህ ጋር እንደዚህ ነው፣ ይህ ህጉ እንደዚህ ከሆነ እዚህ ጋር እንደዚህ ነው በሚል ነገሮችን መያዝ ይችላሉ። ያን ነገር ካለህ ብዬ ነበር መጀመሪያ የገባሁት። አንተ ደግሞ ችግር ምንድን ነው? አንደኛ አረብኛን አታውቅም። ከዚህ በላይ እንትን የሚለው ደግሞ ከባዱ ነገር ደግሞ ምንድን ነው? መልስ ይዘህ ነው የመጣኸው። ሁለተኛው ነገር ሰው አረብኛን ችሎ መልስ ይዞ ቢመጣ ችግር የለውም። አረብኛውን አትችልም፣ መልሱን ይዘህ ነው የመጣኸው። ታዲያ እንዴት አድርጌ ነው ማስረዳክ? የለም ይሄ ለይሰ ለሃ ሚን ዱኒላሂ ካሽፋ የሚባለው አይነት ነው ማለት ነው። ስለዚህ ወንድሞች ጀዛኩሙላሁ ኸይረን። በትርጉም ካልከኝ ሙአዝ አንድ ጊዜ ወገናችን አንድ ጊዜ ግዴታ አረብኛ ብቻ አይደለም፣ ከዚያም በላይ ብዙ ነገሮች መማር ያለባቸው ግዴታዎች አሉ። መጽሐፍ ቅዱስ የተጻፈውን ከግሪክ ወደ ግዕዝ ነው የተተረጎመው። ሰው ሁሉ ግዕዝ ማወቅ አለበት ማለት ነው የግድ። እንዳንተ መጽሐፍ ቅዱስንማ አንዴ ተተርጉሟል እኮ በቃ አንዴ ስለተተረጎመ ያን ነው የምታነበው ማለት ነው። የአረብኛው ቁርአኑ ጋር ስትመጣ ደግሞ አንዴ ስማኛ፣ ቁርአኑ ጋር ስትመጣ ቁርአንና በነገራችን ላይ ኢስላምና ሌላ ሃይማኖትን የሚለየው ይሄ ነው። ኢስላም ውስጥ ማንም ገብቶ መፈትፈትም አይችልም፣ የፈለገውን ነገር መናገርም አይችልም፣ መብቱ አይደለም። ምክንያቱ ሲባል አሁን ለምሳሌ ሌላ ሰው ጋር አልሂድ፣ ከራሴው ጋር ጀምርልክ። እኔ አሁን ቅድም ነገር ያለው 6 ዓመት ምናምን ተምሬ ያለው ብያለሁ። 6 ዓመት የተማርኩት በዓለማችን ላይ አሉ ከተባሉ ትላልቅ ትምህርት ቤቶች ትልቁ የተባለውን ኢንተርናሽናል ኢስላሚክ ዩኒቨርሲቲ የተማርኩት። ሆኖም ግን ወላሂ አላህ ምስክሬ ነው። ሆኖም ግን እስካሁንም ድረስ አንድን ነገር መናገር ስፈልግ ማስረጃ አፈላልጌ ቼክ አድርጌ ያኛውን ወስጄ ይሄኛውን ወስጄ ነገሮችን ገጣጥሜ እነግራቸዋለሁ። እናንተ ጋር እኮ 3 እና 4 5 ዓመት እኮ ቸርች ውስጥ ገብቶ የተማረ ሰው እንደፈለገ መናገር እኮ ይችላል እንዴ? መምህር ዘበነ ወጥቶ የፈለገውን ነገር ሲናገር ማንም አይናገረው። ለምን ማንም ሰው ማስተማሪ መሆን አይችልም። በእኛ እኮ ሹፍ ማስተማር ባይችልም ማለት ነው። አማርኛውን ግን እንደፈለገ ማድረግ ይችላል። አረብኛው ጋር ስትመጣ ግን ኢስላም ጋር ስትመጣ የለም። እውቀቱ ተርቲብ አለው፣ አካሄድ አለው፣ ደረጃ አለው። የሆነ ነገር ተምረክ እንትን ብለክ ደረጃ ተጨምሮ ምን ብሎ ስለዚህ አሁን እኔ ራሴ እየነገርኩ ነው። ተምሬ ያለው እንኳ ገና ብዙ ይቀረኛል። ገና የሆነ ነገር ተምረክ እንትን ብለክ ደረጃ ሰለሞን ብዘጋ ደስ ይለኛል። ስለዚህ አሁን አንተ አንደኛ አረብኛን አትችልም ሙሉ በሙሉ፣ ሁለተኛ ነገር መልስ ይዘህን የመጣኸው አንተን ለማስረዳት ላላላ ከባድ ነው። ስለዚህ አመሰግናለሁ። ቆይታችን ደስ ይላል። ወገናችን ፕሊስ ሰላም አሌይኩም። ምን ዘመን ነው ያበራሁት? ምን ዘመን ነው? አለይኩም ሰላም እንደዚህ እኮ መውረድ ይቻላል። ያ ጀማዓ እሺ ውረድ በቃ እሺ። ሶሪ በጣም ይቅርታ። ምን ዘማን ነው ያበራሁት? ወገናችን ምን አለ መሰለህ፣ አልሸነፍም ብለህ ነው አመጣጥህ። እውቀት ለማግኘት አልሸነፍም ብሎ ውይይት የለም። ማፊ ሱናዶትኩም ደግሞ አረበኛ ለማይችሉ ዓለም ላይ ላሉት ሙስሊሞች ነው የተዘጋጀው። እሺ ወገናችን ቆይ አንድ ጊዜ ተተርጉሞ ቆይ ፕሊስ አንድ ጊዜ ወገናችን ይኸውልህ ምን አለ መሰለህ፣ አልሸነፍም ብለህ አይደለም መምጣት ያለብህ። እውቀት ማግኘት አለብህ። ሱና ዶት ኮም ከአረበኛ ወደ እንግሊዘኛ ነው የተተረጎመው። እንግሊዘኛ 600,000 ቃላት ነው ያለው። አረበኛ ደግሞ ከ12 ሚሊዮን በላይ ቃላት ነው ያለው። ይህ ብሎ ማለት አንድ ግስ ብዙ ስም ነው ያለው። ተግባብተናል። እንግሊዘኛ ላይ አንድ ግስ አንዲት ብቻ ስም አላት። ለምሳሌ በእንግሊዘኛ ወርሽፕ ወደ አማርኛ ሲተረጎም ስግደት ነው። መጽሐፍ ቅዱስ ላይ አምልኮ የሚለውን እና ስግደት የሚለውን የእንግሊዝኛው መጽሐፍ ቅዱስ ላይ ስትሄድ ወርሽፕ ነው የሚለው። አምልኮ የሚለው የአማርኛ ቃል፣ ስግደት የሚለው የአማርኛ ቃል በእንግሊዝኛ ወርሽፕ ነው
የሚገርምህ ከእንግሊዝኛ ቋንቋ ኢቨን አማርኛ የተሻለ ነው። አማርኛ የሴሜቲክ ቋንቋ ስለሆነ ማለት ነው። ስለዚህ አንድ ግስ ብዙ ስም አለው። በጣም የገረመኝና ለማውራት ስጠብቅ የነበረው በጉጉት እንትን ቅድም ሀሰንና ኡስታዝ ሙዓዝ ሲያሳዩ አና ወ የሚል ነገር አሳይተውሃል። በነገር ላይ ግስ አለ። ግስ እንደየቦታው ቅርጻቸው ይለያያል። ለምሳሌ በሉ ብንል፣ በላ ብንል፣ እየበሉ ነው ብንል ፊደላቶች ይለዋወጣሉ አይደለም። ስለዚህ ሲያሳይህ ሰጀዱ ወይም አስጀዱ የሚል ወሰጀዱ የሚል ወና አሳየ ብሎ ማለት እንትን ነው። ስጁድ የሚል አክሽን ነው፣ ቨርቭ ነው። ያን ታውቃለህ፣ ግስ ነው። ግስ ደግሞ እንደየቦታው ይለያያል። ያንን እንኳ መረዳት አልቻልክም፣ ታውቃለህ። ስለዚህ ይሄን ብቻም ሳይሆን አንድን ቃላት ስትናገር የቋንቋው እንትን አለ፣ መዝገበ ቃላት አለ፣ የቋንቋው ሰዋሰው አለ። ሰሉ የሚለው ሰላት ከሚለው ነው የመጣው። ኦኬ፣ ሰላት እንዴት ይተረጎማል የሚለውን የአረብኛ ቋንቋን መዝገበ ቃላት ማየት ይጠበቅብሃል። ለምሳሌ መጽሐፍ ቅዱስ ላይ ራሱ ሰሉ የሚል አለ። ለምሳሌ የሐዋርያ ስራ ላይ ጳውሎስ ለሆነ ሰውዬ ጸሎት አደረገ ይላል። የአረበኛው መጽሐፍ ቅዱስ ላይ ስትሄድ ምን እንደሚል ታውቃለህ? እንትን ነው፣ ሰላት ነው የሚለው እና ጳውሎስ ያንን ሰው እያመለከው እያልን ነው፣ ሰገደለት እያልን ነው አይደለም፣ ጸለየለት ነው። ኦኬ፣ እግዚአብሔር ያን ሰው የሆነ ነገር እንዲያደርገው ጸለየለት ነው። ስለዚህ እኛ ለነቢያችን ሰላት የሚለው ነገር ምንድን ነው? አምላካችን አላሁ ስብሃነ ወተዓላ ለነቢያችን እየለመን ነው። አላህን ለነቢያችን እየለመን ነው፣ እኛ እየጠየቅን ነው እኛ። ኦኬ፣ ስለዚህ ክርስቲያኑ ማህበረሰብ የጫኑብህን ሳይሆን ይዘህ መሄድ ያለብህ አንተ ራስህን ፈልገህ ነው ማግኘት ያለብህ። አዎ፣ ለምሳሌ በክርስትና እግዚአብሔርን ባርኩ ይባላል። እግዚአብሔር ይባርካችሁ ይባላል። ሰዎችም እግዚአብሔርን ይባርካሉ፣ እግዚአብሔርም ሰዎችን ይባርካል። እና እግዚአብሔር ሰዎችን እንትን እያላቸው ነው፣ እየለመናቸው ነው ማለት ነው። እንደዛ ማለት እኮ ነው እኮ። ኦኬ፣ እግዚአብሔርን ባርኩት። ኦኬ፣ እግዚአብሔር ይባርክህ። ኦኬ፣ አይደለም የሚባለው በሀገራችን ቋንቋ። ስለዚህ እግዚአብሔር ይባርክህ ሲባል ምን ማለት ነው? እግዚአብሔርን መባረክ በመጽሐፍ ቅዱስ አስተምሮ እግዚአብሔርን መባረክ ብሎ ማለት አምልኮ ነው። መባረክ አምልኮ ነው። በነገር ላይ አምልኮ በጣም ብዙ እንትኖች አሉ፣ መስፈርቶች አሉት እንደ መጽሐፍ ቅዱስ። ስግደት አምልኮ ነው፣ መዝሙር አምልኮ ነው፣ ውዳሴ አምልኮ ነው። እግዚአብሔርን መባረክ ራሱ አምልኮ ነው። እግዚአብሔርም ደግሞ ሰዎችን ባርክ ተብሏል። እና እግዚአብሔር ሰዎችን እያመለካቸው ነው ማለት ነው አይደለም። ስለዚህ አንድ ቋንቋ አማርኛም ይሁን እንግሊዘኛም ይሁን ግሪክኛም ይሁን አረበኛም ይሁን የራሱ ሰዋሰው አለው። ስለዚህ በዛ በሰዋሰው ተመርኩዘን ነው እንትን የምንለው። ያላ አሁን እዚህ ጋር ላልሽው አንድ እንትን ልንገርሽ። አማራነት አሁን እናንተ ነው አሁን ለት ያለ አንድ ይሄን ሶላለችው ልንገራችሁ። ኧረ በእናትህ በቃ ኔልተኛ እናንተ ቀጥሉ። እኔ ችግር አንድ ከመውጣታችሁ በፊት አንድ ጥያቄ እራሱ እንደሆነ አንድ ቋንቋ ሁለት ትርጉም አለው ልበል። አሁን አረብኛ ውጋትህ ነው። ተው ወንድሜ ተው። አሁን እሺ የሆነ አንድ ምሳሌ አረብኛን አታንሳ። ምክንያቱም ከአረብኛ ጋር አትተዋወቅም። ተው በቃ ነው። አረብኛማ ተናጋሪ አይደለም እኮ በቃ ተናጋሪነት ብቻ አይደለም። ህጉን አታውቀውም። አረብኛ በቃ ምኑንም አታውቅም አረብኛ። ተው ፕሊስ። ምክንያቱም ወላሂ እውነቱን ልንገርህ አይደለ እስካሁን ድረስ ከአንተ ጋር በጣም በጨዋ መልኩ እያወራሁ ያለሁት በጣም ጨዋ ልጅ ስለሆንክ ነው። ወላሂ በጣም ጨዋ ልጅ ስለሆንክ ጨዋነትህን ወድጄዋለሁ። በነገራችን ላይ በጣም ጨዋ ልጅ ስለሆንክ የምትረዳ ከሆነ ብዬ ነበር እየነገርኩ ያለሁት ማለት ነው እንጂ ይቅርታ አድርግልኝ። ጊዜ በጣም ውድ ነው፣ የኔ ጊዜ ማለት ነው። ብዙ ነገሮችን መስራት የምችልበትን ሰዓት ቢያንስ የሆነ 2-3 ገጾችን ማንበብ የምችልበት ሰዓት ነው አሁን ይሄ ጊዜ። ግን አንተ በጣም ጨዋ ልጅ ስለሆንክ ጎበዝ ልጅ ስለሆንክ ነው ዝም ብዬ ያዳመጥኩ እያወራሁክ ያለሁት ማለት ነው። ደግሞ ሳታውቀው ይሄን ነገር ካለማወቅህ ደግሞ ድፍረትህ ይሄን ነገር ስትናገር በቃ እንደዚህ ነው ብለህ ለዚያውም ደግሞ በጉግል ትራንስሌሽን ይዘህ መጥተህ ከባድ ነው። ስለዚህ እኔ ጨርሻለሁ። ላይ ራሳቸው ሳውዲ አረቢያ እንትን ያስቀመጡት ነው አረበኛ ለማይችሉት በእንግሊዝኛ እንዲሰሙት ብለው እንዲያነቡ ተብሎ ነው የተቀመጠው። በቃ ችግር ፕራይ ብለህ ጸሎት ብለህ መጣው ማለት ነው። ችግር የለውም። ክላስ ጨርሻለሁ። በራሴ በኩል ያለውን ከእነሱ ጋር ቀጥል። አንድ ይሄን ግን አስፈቅኝ አሁን መጨረሻ ጨርሻለሁ። አንተ ባትጨርስ ነው ጨርሻለሁ። ለበይታሲያ እንትና ሰለሞን ከኮሜንት ላይ እየጠየቀህ ነበረ እና አንዴ እሱን ብታስረዳው ደስ ይለኝ ነበር። ሳትወጣ
አረብኛ ካላወቅን ሙስሊም መሆን እንችላለን ወይ ብሎ ጽፎ ነበር። አረብኛ ሳይታወቅ ሙስሊም መሆን ይቻላል። ሹፍ በነገራችን ላይ ረጅም ጥያቄ መቀበል አልችልም አሁን፣ ምክንያቱም እኛ ጋር እንቅልፍ ሰዓት ነው። ወንድሜ ያሲንም እኮ እኔ አካባቢ ነው የሚኖረው ተቅሪበን ከኔ 20-30 ኪሎ ሜትር 20 ኪሎ ሜትር ራሱ አይርቅም፣ እዚሁ ቅርብ ነው እንደነገረኝ ከሆነ። ስለዚህ እሱም ለመተኛት ነው የወጣው፣ እኔም መተኛት አለብኝ ግዴታ። ወንድሜ አንተን ለማስረዳት ያክል እስልምና የቋንቋ ችግር የለበትም። ወላኪን እስልምና ውስጥ ልሂቅ መሆንና የሆነ ነገር ለመተርጎም ለመተንተን ህግን ለማስቀመጥ ስለ ህጎች መናገር እና እንትን ማለት የምትፈልግ ከሆነ እስልምና ያለ እውቀት የሚፈተፈት እምነት ሳይሆን በደንብ አድርገህ አውቀህ ነው ስለሱ መናገር የምትችለው። ወላኪን ግን ሙስሊም ሆነ አላህን ለመገዛት ለማምለክ ብቻ ከሆነ ችግር የለውም። የትኛውንም ቋንቋ ተናገር። እንዲሁም የትኛውንም ቋንቋ እኩል ለማድረግ የመጣና ለሁሉም ቋንቋ የተለያየ ሚዛን ያልሰጠ ሃይማኖት ቢኖር ኢስላም ነው። ሁሉም ቋንቋ እሱ ዘንድ እኩል ነው። አላህ ስብሓነሁ ወተዓላ ሰዎችን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ብሎ እንደነገረን ሁላ በማህበረሰቦቹ ቋንቋ ነው የሚልካቸው፣ በእነሱ በሚገባቸው ቋንቋ ማለት ነው እንዲረዱበት። ያ ማለት ደግሞ ወደ ኢስላም ስንተረጉመው ደግሞ ምንድን ነው? አንድ ግለሰብ ዳዕዋውን ይዞ ወደ ማህበረሰቡ ሲሄድ የሚሄድበት ማህበረሰብ የአማራ ማህበረሰብ ከሆነ አማርኛ መቻል አለበት። የሚሄደው ወደ ኦሮሞ ማህበረሰብ ከሆነ ኦሮምኛ መቻል፣ ወደ ስልጤ ከሆነ ስልጥኛ መቻል፣ ወደ ሶማሌ ከሆነ ሶማሌኛ መቻል፣ አፋሩ ጋር ከሆነ ወደ አፋርኛ መቻል አለበት ማለት ነው። ያን ነገር ለማስረዳት እንዲመቸው። ምክንያቱም ሰዎች ዘንድ ተረድተዋል፣ ሑጃ ቆሞባቸዋል የሚባለው ሑጃ ብሎ ማለት ምስክር ማለት ነው። ምስክርነት እነሱ ላይ ተወጥቷል ወይ ደግሞ ምስክርነትን ሰምተዋል ተብሎ የሚታሰበው ያንን ቋንቋ ሲያውቁትና የተባለውን ነገር ሲረዱ ነው። ስለዚህ ሰለሞን ካንተ የሚጠበቀው ኢስላምን መረዳት፣ ኢስላምን ማወቅ፣ ኢስላምን ከተረዳህ በኋላ ደግሞ የአላህን በብቸኝነት መገዛት እንዳለበት መቀበል፣ ከዚያ ውጭ ደግሞ የታዘዝከውን ትዕዛዛትን መፈጸምና ማድረግ ነው እንጂ የግድ አረብኛ ካላወቅ የሚባል ነገር የለም። አረብኛን አንዲትን ፊደል እንኳ ሳያውቁ የሰላትን ቋንቋ ብቻ ተምረው ተግባባን። ሰላትን ላይ የሚሰግዱትን ቁርአንን ብቻ ተምረው በዚያ ቁርአን ብቻ ጀነት የገቡ ስፍር ቁጥር የላቸው፣ በጣም ብዙ ናቸው ለማለት ያክል ነው። ይኸው ነው ያለው። እሺ፣ ግን ከዚህ ጋር ተያይዞ የሆነ የተወሰነ ኮንፊውዝ የሚያደርገኝ የቁርአን ክፍሎች አሉ። ምናልባት እነሱንም አያይዘህ ብታስረዳኝ ደስ ይለኛል። ችግር የለብኝም እነሱን ለማስረዳት። ባይሆን እስቲ ለአንድ ጥያቄ እድል ልስጥህና አንድ ጥያቄ ጠይቀኝ፣ ከዚያ በኋላ እንትን ልበል። በነገራችን ላይ ወላሂ በጣም ደክሞኛል። በጣም የተነሳሁት ፈጅር ላይ ነው። ከፈጅር በኋላ አልተኛውም። ፈጅር ማለት ደግሞ እናንተን ታውቃላችሁ ከጠዋቱ 11 ሰዓት አካባቢ ነው፣ 10 ሰዓት ከምናምን 11 ሰዓት አካባቢ ነው። የዚያን የተነሳው እስካሁን ድረስ። አሁን ደግሞ ከምሽቱ 5 ሰዓት ከ50 ምናምን ነው በኢትዮጵያ አቆጣጠር። 6 ሰዓት ነው ልሞስት 3 ደቂቃ ብቻ ነው የሚቀረኝ 6 ሰዓት ለመሙላት። ረጅም ሰዓት አልተኛውም። 16 ሰዓት ገደማ ነው ያልተኛሁት። 18 ሰዓት 18 ሰዓት ገደማ አልተኛውም። እስቲ አንድ ጥያቄ እንትን በልና ከላስ እሱ መልሼ ልድተኛ። እሺ ጠቅልልና ሱራ 14 ምዕራፍ 4 ላይ መልእክተኞችን በወገኖቻቸው ቋንቋ ወይም በየወገኖቻቸው ብቻ እንደላከ ይናገራል። 14:4 ላይ መልእክተኛ ማንንም በወገኖች ቋንቋ ብቻ ነው የላክም ይላል። ነቢዩ መሐመድ ደግሞ ለመካና ለአካባቢ ሰዎች እዛው አካባቢ ያለን ለእነዚ አካባቢዎች እንደተላከ ደግሞ ሱራ 42:7 ላይ ይናገራል። እና በተለይ ጥያቄ ያለኝ ሱራ 42:7 ላይ ነው። ቁርአንን የመካን ሰዎችን እና የአካባቢውን መካንና የአካባቢውን ሰዎች ልታስፈራራበት 14 ነው ስንት ነው? አይ ዋናው ጥያቄ ያለ 42:7 ላይ ያለው ልትንዝረ ኡመል ቁራ ወመን ሐውለሃ የሚለው መሰለኝ። ያው በአረበኛ እንደዚያ ነው የሚለው። ልትንዝረ ኡመል ቁራ መካ ውስጥ ያሉትን እንዲሁም ደግሞ ወመን ሐውለሃ እዚህ አካባቢ ያሉ ሰዎችን በአጠቃላይ እንድትገስጽ ነው ይላል። እሺ ጥያቄው ምን ነበር ታዲያ? እኮ የመካና የአካባቢ ሰዎች ልታስፈራራ ቁርአንን ለአንተ ወርደንልሃል። ስለዚህ አሁን እኔ በገባኝ ቁርአን የወረደ ለመካና ለአካባቢ ሰዎች ነው የሚል አንደኛ ጥያቄ አለኝ። በቃ እሱን አስረዳኝና ሰዓት እንዳንይዝ። እሺ እሱን ላስረዳህ። መጀመሪያ ቁርአንን ለመተርጎም በነገራችን ላይ ሙሉ ቁርአንን ማወቅ አሊያም ደግሞ የቁርአንን ሙሉ ሀሳብ መረዳት ግድ ይላል። አላህ ስብሓነሁ ወተዓላ እዚህ ጋር ሲናገር ወከዛሊከ አውሐይና ኢለይከ ቁርአንን ዓረቢያን ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ በዓረብኛ ቋንቋ የተወረደውን ቁርአንን አነሳና ሊቱንዚረ ኡመል ቁራ መካ ውስጥ ያሉ ሰዎችን እንድትገስጻቸው እነሱን እንድትመክራቸው
እንድታስጠነቅቃቸው ነው። እንዲሁም ትክክለኛ ትርጉሙ ሊቱንዚራ የሚለው ወመን ሐውለሃ እሷ አካባቢ ያሉ ሰዎችንም። እሷ አካባቢ ብሎ ማለት ምን ማለት ነው? ሊቱንዚራ ኡመል ቁራ የተባለበት ስለምንድን ነው ተብሎ ሲታይ አላህ ስብሓነሁ ወተዓላ እዚህ ጋር እየተናገረ ያለው ከመነሻ አንጻር ነው። ከመነሻ አንጻር ነው። ምክንያቱ ሲባል መካና አካባቢዋ ብቻ ከተባለ ሳዑዲ ላይ ያሉ ሰዎች ያውቃሉ። መካና መዲና ራሱ በጣም የተለያየ ቦታ ነው። አሁን ብዙ ሰዎች መካና አሁን የሆነ ተኝቼ በእንቅልፌ ሙሐመድን በህልሜ ያየው ሲኦል ውስጥ ሆኖ ምናምን ያለው ሰውዬ ሲናገሩ አሁን መካ መዲናን ያሉት አንድ ቦታ መስሏቸዋል እሳቸው። መካና መዲና መካከል የ400 ኪሎ ሜትር ልዩነት ነው ያለው። ተግባባን? የ400 ኪሎ ሜትር ልዩነት ያለውን መንገድ ነቢዩ ሰለላሁ ዐለይሂ ወሰለም ለመካ ብቻ የተላኩ ከሆነ ለምንድን ነው ታዲያ የ400 ኪሎ ሜትርን መንገድ ሄደው እንትን ያደረጉት? አንድ ሁለተኛ ነገር ለምን ወደ ሀበሻ ባልደረቦቻቸውን ላኩ? ሰሓቦቻቸው እኮ ወደ ሀበሻ ሲመጡ እኮ ለመኖር እኮ አይደለም የመጡት። ለመኖርም ህይወታቸውን እዚህ ለማድረግም ዳዕዋቸውንም ለማስፋፋትም ጭምር ነው። ለምንድን ነው ነቢዩ ሰለላሁ ዐለይሂ ወሰለም ወደ ፍሩስና ወደ ሩም መልእክተኞችን ሲልኩ የነበሩት? እዚህ ጋር ይሄ የአያ ይሄ የቁርአን አንቀጽ የመጣው ለምንድን ነው? መነሻ ላይ ለነቢዩ እየነገራቸው ነው። አንተን በዚህ ቋንቋ በአረብኛ ቋንቋ ቁርአን ያወረድልህ እኮ መጀመሪያ ከመካ አካባቢ እንድትጀምር የሚለውን ነገር እየነገረው ሊቱንዚረ ኡመል ቁራ ወመን ሐውለሃ ኡመል ቁራን ብቻ ሳይሆን ወመን ሐውለሃ በአቅራቢያ ያሉትን ሰዎችን በአጠቃላይ። ወደ ሌላ የቁርአን አንቀጽ ስትመጣ ደግሞ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የሚለውን ታገኛለህ። አላህ ስብሓነሁ ወተዓላ ቁርአን ላይ ሲነግራቸው አንተን እኮ አላክንህም ለምን እንጂ ብሎ አላህ ስብሓነሁ ወተዓላ ኢላ ረሕመተን ሊልዓለሚን የዓለማት ሁሉ እዝነት አድርገን እንጂ ሱረት አልአንቢያ 107ኛው አንቀጽ ላይ ይናገራል። ኢላ ካፈተን ሊናሲ በሺረን ወነዚራ ይላል። ደግሞ ሌላ አያ ውስጥ ደግሞ አንተን የላክንህ ለጥቂት ሰዎች አይደለም፣ ካፈተን ሊናሲ በሺረን ወነዚራ ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ ወላኪነ አክተረ ናሲ ላ ያዕለሙን። ለአጠቃላይ የሰው ልጅ ነው የላክንህ። በቁርአን ላይ ደግሞ ደጋግሞ ለሁሉም የሰው ልጅ ነው የላክንህ፣ ለሁሉም የሰው ልጅ ነው የላክንህ፣ ለሁሉም የሰው ልጅ ነው የላክንህ ብሎ ነገረው። እዚህኛው አያ አንተ ያነሳኸው አያ ላይ ደግሞ ከመነሻ አንጻር ነው ዳዕዋቸውን የሚጀምሩት መካ ላይ መሆኑን እየነገራቸው ነው። መካ ላይ ብቻ አይደለም፣ ሐጅና ዑምራ ለማድረግ የሚመጡ ማለትም በዚያ የሽርክ ጊዜ ሐጅ የሚያደርጉ ሰዎች ነበሩ። ከኢብራሂም የተቀረውን ሐጅ ማለት ነው። ኢብራሂም በፊት ሐጅ ያደርጉ ነበር። የሆኑ ሰዎች ደግሞ ያንን የማይሆን ነገር እየቀላቀሉበት የኢብራሂምን ሐጅ ማለት ነው አበላሽተውትም ቢሆን የሐጅ ቅሬት ነበረች። በጣም አበላሽተውት ሐጅ ያደርጉ ነበር። እነዚያ ለሐጅ የሚመጡትን ነቢዩ ሰለላሁ ዐለይሂ ወሰለም አግኝተው ይመክሩ ነበር። ስለዚህ አላህ ስብሓነሁ ወተዓላ እየነገራቸው ነው ማርሰልናከ ይህንን በአረብኛ ያወርነውን ቁርአን እኮ ሊቱንዚረ ኡመል ቁራ ወመን ሐውለሃ ወቱንዚረ የውመል ጀምዒ ላ ረይበ ፊህ ብሎ አላህ ስብሓነሁ ወተዓላ ነገራቸው ማለት ነው። መካ ውስጥ የሚኖሩትና በአቅራቢያቸው የሚኖሩትን ሰዎችም እንድትመክራቸው አድርገን ላክን ብሎ አላህ ስብሓነሁ ወተዓላ አሳወቃቸው። ይሄ ደግሞ የሚገልጸው የእሳቸውን መነሻ እየተናገረ እንጂ ከዚያ በኋላ የተወረዱት የቁርአን አያዎችን በአጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም በአጠቃላይ መላካቸውን በግልጽ የሚደነግጉና የሚያስተምሩ ናቸው። ይሄኛው ራሱ ወመን ሐውለሃ ሲል እኮ ወመን ሐውለሃ ብሎ ማለት መካ ላይ ብቻ እንዳላበቃ ነው የሚናገረው። በዚያኛው አያ ደግሞ ቅድም ባነሳሁት አያ ላይ ደግሞ ተመልሰህ ብትመለከት ቅድም ያነሳሁት አያ ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ነው የሚለው አላህ ስብሓነሁ ወተዓላ። በማህበረሰቡ ቋንቋ ብቻ ነው የላክ ነው። ለምን? ሊዩበይነ ለሁም ለእነሱ ብቻ እንዲያስረዳቸው ያን ነገር እንዲተነትንላቸው። ነቢዩ ደግሞ ሰለላሁ ዐለይሂ ወሰለም ሲናገሩ ያንን ብቻ አይደለም የተነበዩት ትንበያ ራሱ እኮ ትንቢታቸው ራሱ የእሳቸው ትንቢት ተመልሰህ ብትመለከት የዓለምን ሁላ ትንቢት ነው የተነበዩት። አሁን ኡመተል ኢስላም እያሉበት ያለውንም ህይወትንም ጭምር ነው የተነበዩት። እስከ የውመል ቂያም ድረስ እስከ ዓለም ፍጻሜ ድረስ ምን እንደሚከሰት ትንቢት ተናግረዋል እሳቸው። ይህን ሁላ ትንቢት ሲያደርጉ ደግሞ ይሄ ትንቢታቸው ያደረጉት እንቅስቃሴ የላኳቸው መልእክቶች አላህ ስብሓነሁ ወተዓላ አንዴ ብቻ አይደለም ደጋግሞ ሁለቴ ሶስቴ በሳቸው ላይ ያወረደው ኢላ ካፈተን ሊናሲ በሺረን ወነዚረን ብሎ የነገራቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የሚለው ለዓለማት እዝነት አድርገን እንጂ አላክንህም የሚለው ያ ሁላ የሚገልጸው ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ሁላ መላካቸውን ነው። እዚህ አያ ላይ ደግሞ አንተ የጠቀስከው አያ ላይ ደግሞ የተጠቀሰው የእሳቸውን መልእክት ማድረሻ ጅማሮውን ነው የነገረው። ስትጀምር ከመካ ነው የምትጀምረው የሚለውን ነገር በግልጽ አስቀምጦለታል።
ተግባባን። በመካ ሰዎች እንደሚጀምር ለማስረዳት ነው። ለመካ ሰዎችና በአቅራቢያቸው ላሉት በሚል የጀመረው ማለት ነው። ያን ያለው ነገር አላሁመ ሰሊ ወሰለም ዐላ ነቢይና። እሺ ትንሽ ብቻ እና አይ ገብቶኛል ያልከኝ ሌላም ቦታ ላይ አለ። በነገራችን ላይ ለዓለማት እንደተላከ 3887 ላይ ብዙ ቦታ ይናገራል። ግን ሌላ ደግሞ ምን አየሁኝ መልእክተኞችን ማናቸውንም በወገኖቻቸው ለወገኖቻቸውን የላክ ነው ይላል እና እሱ ነው አሁን ላልከኝ ለዓለማት ነው እዚህ ጋር ለዓለማት የሚል አይቻለሁኝ። ያው አንተም እያልከኝ ነበር ነቢዩ መሐመድ ለዓለማት ግን ደግሞ ምን ይላል ሱራ 14 ላይ መሰለኝ እና መልእክተኛን በየወገኖቻቸው ብቻ ነው የላክ ነው ይላል። ስለዚህ ነቢዩ መሐመድ ለመካ ሰው ነው የተላከ። አሁን ለዓለማት ካልከኝ ጋር እና ሁለቱ የሆነ ኮንፊውዝ የሚያደርግ ነገር አለው። ምናልባት ከመረዳት ሊሆን ይችላል አላውቅም። ይህን አይነት ጥያቄ የሚያስነሳል ብዬ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለመካ ሰዎች ነው የተላከው ያልከውን ነገር ገልጬልሃለሁ። ለመካ ሰዎች ብቻ አይደለም የተላከው። ቁርአኑ ደግሞ እዚያ ጋር የገለጸው መነሻውን የተናገረው። ሌላ ጥያቄ ላንሳልህ፣ ለአንተ መልስ የሚሆነን ጥያቄ ማለት ነው። መልእክተኛን በየወገኖቻቸው ነው የላከው ነው የሚለውን እሺ አስረዳኝ። ነቢዩ መሐመድ ከዛ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም። ይህም በነገራችን ላይ ሐዲስ ላይ አለ እኮ ባይ ዘ ዌይ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ከሌሎች ነቢያቶች የሚለዩኝ ጥቂት ነገራቶች አሉ ብለው ተናገሩ። እሳቸው ከተናገሩት ነገር መካከል አንደኛው ምን ነበር? አላህ ስብሓነሁ ወተዓላ ከኔ በፊት የነበሩትን መልእክተኞችን ለማህበረሰቦቻቸው ብቻ ነበር የሚልካቸው። ወአነ ኡርሲልቱ ሊናሲ ዓመተን ያሉት አው ከማ ቃለ ሰለላሁ ዐለይሂ ወሰለም። እኔን ደግሞ አላህ ስብሓነሁ ወተዓላ ሲልከኝ አጠቃላይ ለዓለም ማህበረሰብ አድርጎ ነው የላከኝ። እዚህ ጋር ደግሞ የጠቀስከው የቁርአን አያ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም። ወማ አርሰልና ሚን ረሱሊን ያለው ወማ ኑርሲሉ አይደለም፣ ፓስቴንስ ነው። ኦልሞስት ያለፈ ነገር ነው። ወማ አርሰልና ሚን ረሱሊን እስካሁን ድረስ ያለፉትን መልእክተኞችን በአጠቃላይ አርሰልና ብሎ ማለት ያለፈ ነገር ነው፣ ፓስት ነው። ያለፉትን በአጠቃላይ አላክናቸውም ይላል። ምን ቢሆን እንጂ ኢላ ቢሊሳኒ ቀውሚሂ በማህበረሰቦቻቸው ቋንቋ እንጂ ሊዩበይነ ለሁም እንዲያብራሩላቸውና እንዲያስረዷቸው። ነቢዩ ሲባል ደግሞ ኢላ ረሕመተን ሊልዓለሚን ብሎ አላህ ስብሓነሁ ወተዓላ ገልጾልናል። ኢላ ካፈተን ሊናሲ ብሎ ነግሮናል። ያ ብቻ አይደለም፣ አንተም ጠቅሰዋል፣ የተለያዩ አያዎች ላይ ተናግረዋል። ሌላ መልስ የሚሰጥህን ጥያቄ ላንሳልክ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓረብ ብቻ ከተላኩ ለምንድን ነው ለፐርሺያው ንጉስ መልእክት የላኩለት? ሰለሞን እኮ አይ ለእኔም ጥያቄ ነው። ምናልባት ለማስፋፋት ነው የሚሆን፣ ግን እንደዛኛው አያ መሰረት ግን ከመልእክተኛ ማንንም ነው የሚል ማንንም በወገኖቹ ቋንቋ እንጂ በሌላ አላ ያለፈ እኮ ነው። ወማ አርሰልና እኮ ነው ያለው። ወማ ኑርሲሉ አይደለም፣ ፕሬዘንት አይደለም፣ ወይ ደግሞ ኮንቲኒየስ ቴንስ አይደለም፣ የሚቀጥል ነገር አይደለም። ላ ፓስት ቴንስ ነው። ወማ አርሰልና ሚን ረሱሊን ከቀደምት ነቢያቶች ማለት ነው። አላክንም ነው ያለው፣ አንልክም አይደለም። የእኔ አማርኛ ነው። መልእክተኛ ማንንም በወገኖቹ ቋንቋ እንጂ ለሌላ አላክንም፣ እንደዛ የሚል አማርኛ። አንልክም ነው አላክንም ነው፣ አንልክም ነው አላክንም ነው እኮ። ነቢዩን አያጠቃልልም ይሄኛው ጥቅስ። ነቢዩ ቆይ አንልክምና አላክንም ማለት ልዩነቱ አላክንም ነው የሚል። እሺ አላክንም ማለት እና አንልክም ማለት ልዩነቱ ምንድን ነው? እስቲ ንገረኝ ሰለሞን። እኮ አይ ይሄኛው አያ ለመሐመድ ካልካው ለምሳሌ ገብቶኛል። ግን እኔ አላኩም ካልክና እኔ አልክም ካልክ የመጨረሻው ነቢይ ነዋ በእስልምና አስተምሮ የመጨረሻው። ስለዚህ እሱንም እንትን ይላል ይሄኛው አያ። ስለዚህ ኖ ለአረቦች ነው የተላከ። አንደኛ ከአረብ ውጭ ሌላ ቋንቋ ሰለሞን ኤክስ ከአንተ ጋር ጨርሰናል። ፕሊዝ ከአንተ ጋር ጨርሰናል። ፕሊዝ እሺ ሰለሞን፣ አሁን ምን መሰለክ፣ ቅድም ጥያቄ ጠይቄ ያለው ለምን ጥያቄ እንትተህ ወደ መልስ ገባ? የጠየቅኩህን ጥያቄ መልስልኝ እስቲ። አማርኛ እኮ ነው በነገራችን ላይ አረብኛ አይደለም። እሺ አይ ችግር የለም። አላክንምና አላኩም ብሎ ማለት ልዩነቱ አለው ወይ? አልክም ካልኩና አላኩም ብሎ ማለት ልዩነት አለው? ኦኬ ልዩነት አለው። ምን ማለት ነው? ልዩነቱ አልክም ካልኩኝ ምን ማለት ነው? አልክም ያው ወደፊትም አልክም ነው። በቃ
ያ ማለት ከነቢዩ በኋላ የሚመጣ ነቢይ አለ። ፕሬዘንትም አለው ኮንቲኒየስ ነገርም ነው ማለትም ያለፈ ነገርም ነው አሁን ያለም ነው ወደፊት የሚመጣ ነገር ነው። አልክም ብሎ ማለት አላኩም ብሎ ማለትስ አላክንም ወደፊትም አይላክም ነው። ምክንያቱም የመጨረሻው አይላክም አይልም ወደፊት አይላክም። ቁርአን ያላለውን ነገር አታስብልም። ከመልእክተኛ ማናቸውንም በወገናቸው ቋንቋ እንጂ አንልክም አላክም የሚለው አላክንም እኔ ጋር ያለው አላክንም ትርጉሙ እኮ አለቀ በቃ። ሰለሞን ጨርሰሃል እኮ አላክንም ካልክ ጨርሰሃል እኮ። ምክንያቱም እኔ አሁን አልክም ነቢዩ በወገኑ ቋንቋን የተላከ ማለት በወገኖቹን የተላከ ለአረብ ነው የተላከ። ሰለሞን የጠየቅኩህን ጥያቄ ግማሹን መልሰ ለምን ግማሹን እምቢ አልከኝ? ለምን እምቢ አልከኝ ግማሹን? ምክንያቱም ግማሹን ከመለስከው መልሱ እሱ ነው። በቃ መልሱን አግኝተኸዋል። ባይ ዘ ወይ ሰለሞን እዚህ ጋር መተህ እኔን የምትከራከረኝ ለራስህ ጥቅም ከሆነ በደንብ ግልጽ ነው። አልክምና አላኩም አንድ አይደለም። አላኩም ብሎ ማለት ፓስት ነው። አልክም ካለ ደግሞ መቼም አልክም ነው። አላኩም ደግሞ ያለፈ ነገር ነው። እስካሁን ድረስ አላኩም፣ ከዚህ በኋላ ልልክ እችላለሁ ማለት ነው። እዚህ ጋር ቁርአኑ የሚለው አንልክም አይደለም አላክንም ነው። አላክንም ካለ ደግሞ እስካሁን ድረስ አላክንም፣ ከዚህ በኋላማ ተልኳል። ነቢዩ ሰለላሁ ዐለይሂ ወሰለም በግልጽ አላህ በቁርአን ላይ ደግሞ ደጋግሞ ያስረገጠው ነጥብ ነው። እንዲሁም እኮ የቁርአን ምን ያህል ዲቴይል ወርዶ እንደሚናገር በዚህ ነጥብ ነው የሚገባ። ምክንያቱም አንልክም ማለት ይችል ነበር እኮ አይደለ እንዴ? እኛ መልእክተኛም በማህበረሰቡ ቋንቋ እንጂ አንልክም ማለት ይችል ነበር፣ ግን አላለም። ምንድን ነው ያለው? አላክንም ነው ያለው። አላክንም ብሎ ማለት ደግሞ ስለ ፓስት ብቻ ስላለፈ ነገር ብቻ ነው የሚናገረው። ስላለፈ ነገር የሚናገር ከሆነ ነቢዩን ሰለላሁ ዐለይሂ ወሰለም አይመለከትም። ምክንያቱም ደግሞ ልነግርህ እችላለሁ። ባይተወይ ሰለሞን ምክንያቱም ልነግርህ እችላለሁ። ቀደምት ነቢያቶች ለምንድን ነው ማህበረሰቦቻቸው ጋር የተላኩት? ነቢዩ ደግሞ ለምንድን ነው ለዓለም የተላኩት የሚል ጥያቄ የምትጠይቅ ከሆነ እሱን እመልስልሃለሁ እና መልሼ ልውጣ። እሱን ሰለሞን እሱን መልስልኝ የምትል ከሆነ መልሼ ልውጣ። እሺ ደስ ይለኛል። እሺ ቀደምት የነበሩ መልእክተኛ በብዛት ይመጣ ነበር። ከበኒ እስራኤል ብቻ ከእስራኤል ነገድ ብቻ በጣም ብዙ መልእክተኞች መጥተዋል። ከተለያዩ ብሔሮችም የተለያዩ መልእክተኞች መጥተዋል። የእኛ ማህበረሰብ ውስጥስ መጥቷል ወይስ አልመጣም አናውቅም። ወላኪን አግለበ ظን መጥቷል ማለት ነው። ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ብሎ አላህ ስብሓነሁ ወተዓላ በግልጽ ካስቀመጠና በሌላ አያ ውስጥ ደግሞ የሆነ ማህበረሰብ እኮ መልእክተኛ የላክን ቢሆን እንጂ አናጠፋቸውም የሚል እንትንም አለ፣ እንደማይጠየቁ የሚናገርበታል። እና ሁሉም ማህበረሰብ ውስጥ ይላካል ማለትም ደግሞ መልእክተኞች በብዛት ይመጡ ነበር ማለት ነው። ኢቭን በተመሳሳይ ጊዜ ሁለት መልእክተኛ አንድ ማህበረሰብ ላይ የተላከበት ጊዜ ነበር። በተመሳሳይ ጊዜ ተግባባን። ፈዐዘዝና ቢታሊቲን የሚል እኮ የአላህ ስብሓነሁ ወተዓላ አያ እኮ አለ። በሶስተኛ መልእክተኛ ሁላ አጠናከርናቸው የሚለው ሁላ አለ። ማለትም ሶስት መልእክተኛ በተመሳሳይ ጊዜ አንድ ማህበረሰብ ላይ ተልኮ ሁላ ነበር የሆነ ጊዜ ላይ። ግን ያ ሁላ የነበረው መቼ ነው? ሃይማኖት ከመደምደሙና አላህ ስብሓነሁ ወተዓላ ዲኑን ከመደምደሙ በፊት ነበር። እነ ነቢይላሂ ሉጥ እነ ኢብራሂም እነ ምናምን ሲላኩ ለምሳሌ ያክል አሁን ሉጥና ኢብራሂም በተመሳሳይ ጊዜ ነበር የመጡት። ሉጥም በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ፣ ነቢይላህ ኢብራሂም ዐለይሂ ሰላም ጊዜ ነበር፣ አንድ ጊዜ ላይ ነበሩ። ያ ብቻ አይደለም፣ ብዙ መልእክተኞች ነበሩ። እነዚያ መልእክተኞች ሙሉ በሙሉ ሊቋረጡ ስለሆነ በስተመጨረሻ ሁሉን አማካይ የሆነ ሁሉን አካታች የሆነ ሁሉንም ደግሞ ሰብሳቢ የሆነ ሃይማኖት ሁሉንም አስተማሪ የሆነ ነቢይ ያስፈልጋል። ሁሉን አስተማሪ ሲባል እስከ ትንሣኤው ዕለት ድረስ የሚዘረጋ እምነት ያለውና ለመቼውም ጊዜ የሚበጅ የሚጠቅም ሃይማኖት ያለው የተሟላ እምነት የሆነ ያስፈልጋል። ምክንያቱም መልእክት ሊቋረጥ ነዋ ሙሉ በሙሉ። ስለዚህ አላህ ስብሓነሁ ወተዓላ በነቢዩ ሙሐመድ ዐለይሂ አፍደሉ ሰላት ወአተሙ ተስሊም ጨረሰ። አላህ ስብሓነሁ ወተዓላ የሚጨርሰው በሆነ ማህበረሰብ ቢሆን ኖሮ አሁን አይሁዶችን ተመልከታቸው። አይሁዶች ከራሳቸው ውጭ ያለ ማህበረሰብ በአጠቃላይ በጣም ነው የሚጠየፉት፣ በጣም ነው የሚንቁት። ክርስቲያኑን ከሙስሊሙ በላይ ክርስቲያኑን ነው የሚንቁት። በዚሁ አጋጣሚ ብዙ ሰዎች የማይረዱት ነጥብ ይሄ ነጥብ ነው። ክርስቲያኖቹን ጣዖት አምላኪያን ነው የሚሉት እነሱ፣ ሙስሊሙን ደግሞ ጠማማዎች ነው የሚሉት እንጂ ጣዖት አምላኪ አይሉም። ኢቭን ብዙ ራባዮች ሙስሊሞችን አንድ አምላክ ልክ እንደኛ የእኛኑ ያህዋን ነው የሚያመልኩት። ማን ነው የሚሉት እነሱ? ያህዋ መሰለኛው ያህዋን ነው የሚያመልኩት። ወላኪን እነሱ የሚያመልኩበት መንገድ የተለየ መንገድ ነው ብለው የሚያምኑት።
እነኚህ አይሁዶች ነቢይላሂ ሙሳን የመጨረሻ ከሱ በኋላ የሚመጣው አልመሲህ ብቻ ነው ብለው ነው የሚያምኑት። ከሱ በኋላ የሚመጣው አልመሲህ ነው ብለው ደግሞ አልመሲህ ዒሳ ዓለይሂ ሰላም ሲመጣ ደግሞ ክደውታል እሱን። ስለዚህ እነሱ ነቢይን ደምድመዋል። ገና መሲህን እየጠበቁ ነው። ነቢይን ስለደመደሙ ጉዳዩን የብሔር ሃይማኖት አደረጉት። አሁን አይሁድነት የብሔር ሃይማኖት ነው። አይሁድነት እኮ እነዚያ እኮ ነው። ክርስትናንም የሆነ ሰው መጥቶ ከብሔር እንትን አወጣው እንጂ የብሔር ሃይማኖት ነበር። ነቢይላሂ ዒሳ ዓለይሂ ሰላም ራሱ እኮ መጽሐፍ ቅዱስ ላይ ራሱ ስትመለስ ከእስራኤል ቤት የጠፉትን በጎችን ለመመለስ እንደተላከም ነው የሚናገረው። ሆኖም ግን የሆነ ጊዜ ላይ ግን መስፋፋት እንዳለበት ታመነበትና ከነ ጳውሎስም ጀምረህ ወደ ታች ስታወርደው መልእክቱን አድርሱ ተብሎ ተጀመረ። ያ ነገር ደግሞ ሙሉ በሙሉ ሊዳረስም አልቻለም። ለምንድን ነው ሊዳረስ ያልቻለው ስትል ሙሉ አይደለም። በጣም ብዙ ጉለቶች አሉበት እምነቱ፣ ሃይማኖቱ በጣም ብዙ ጉለቶች አሉበት። ጉለቶችም ስላሉበት ነው ብዙ ስብሰባዎች ተቀምጠው ብዙ ነገሮች ኢቭን የእከሌ አምላክነት፣ የእከሌ ምክትል አምላክነት፣ የእከሌ እንትንነት ሲጸድቁ ነበር በጉባኤ ደረጃ በጥቅስ ሳይሆን ማለት ነው። ለምን ሲባል ሙሉ ስላልሆነና ሙሉ በሙሉ ስላልተደመደመ። ወደ ኢስላም ስትመጣ ደግሞ አንዲትም ነገር አልቀረችም። ሙሉ በሙሉ ተደምድሞ ሙሉ በሙሉ ያለቀ ነገር ነው የተሰጠው። አንድም እንደ አዲስ የምትፈበርከው ነገር የለም። የተሰጠ መስመር አለ። ያንን መስመር ላይ ትቆምና ዱንያዊ ህይወት ላይ አሁን ስትመጣ የሆነ እንትን መጣ፣ የሆነ የምንቀባው ቅባት መጣ። ያንን ቅባት መቀባት እንችላለን እንዴ? ከሸሪዓው አንጻር ነው የምታየው። አዲስ ቅባት ሲመጣ፣ አዲስ እንትን ሲመጣ፣ አዲስ ምን ሲመጣ፣ ፐርም ጸጉር የሚያለሰልሰው ፐርም መቀባት ይቻላል ወይ? ጸጉር ማስተኮስ ይቻላል ወይ? ጸጉርን ስንቆረጥ ይሄ ፍሬንች መቆረጥ ይቻላል ወይ? እንትን ማድረግ ሁሉም በኢስላም ውስጥ ቦታ አለው፣ ሚዛን አለው፣ ቦታ አለው። ያንን ታገኝበታለህ ማለት ነው። ህግጋቶቹ በአጠቃላይ ሙሉ ናቸው። ለዚያም ነው ወደ ክርስትና አሁን ለምሳሌ ስትመለስ እኮ ክርስትና ውስጥ አሁን አንድ ማነሳለህ ነጥብ፣ ወደ ክርስትናው ተመልሰህ እስቲ ህግጋቶችን አምጣ ብትላቸው ብሉይ ኪዳን አልተሻረም ይልሃል። ብሉይ ኪዳን ውስጥ ያለው ነገር አልተሻረም ይልሃል። ስለ ግድያው ስለምኑ ስታመጣ አይ አሁን ያለንበት የምህረት ዘመን ነው፣ እሱን ተውና ወደ አዲስ ኪዳን ጋር ስትመጣ ደግሞ ብዙ ህጎች የሉም አዲስ ኪዳን ላይ። ሌላ ነገር ቀርቶ ውርስ ራሱ የለም። ሲጀመር የውርስ ህግ ራሱ የለም። ምንም ህግ አታገኝም አዲስ ኪዳን ላይ ስትመጣ። ወደ ብሉይ ኪዳን ተመለስ ትባላለህ። ምክንያቱም ህግን ለማስፈጸም እንጂ ልሽር አልመጣሁም ስለተባለ ምናምን ይባላል። ስትመለስ ደግሞ የግድያውን ነገር ስታነሳ ኖ ይሄ እኮ የለበትም። ስለዚህ ሙሉ የሆነ እምነት ያስፈልጋል። ሙሉ የሆነውን እምነት ደግሞ አላህ ስብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት በግልጽ ሙሉ የሆነን አልየውመ አክመልቱ ለኩም ብሎ አረጋግጦ ሞልቼላችኋለሁ ብሎ ነገረን። ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ ገለጻ ለመሄድ እኮ ሲቃረብ ሞልቼላችኋለሁ አላለም እኮ። ገና ብዙም እነግራችኋለሁ ብሎ ተናግሯል አይደለ? ገና ብዙ የሚነግራቸው ነገር እንዳለና የሚነግራቸውን ነገርም እንዳልጨረሰ ተናግሮ ነው የሄደው። ነቢዩ ሙሐመድ ደግሞ ዓለይሂ ሰላቱ ወሰላም የመጨረሻው መደምደሚያ መልእክተኛ ስለሆኑ በግልጽ አልየውመ አክመልቱ ለኩም ዲነኩም የሚለውን ነገር አላህ በሳቸው ላይ ያወረደና ሙሉ በሙሉ እምነቴን ሞልቻለሁ በሚል አላህ ስብሐነሁ ወተዓላ ያሳወቃቸው። ለዚያም ነው እስልምና የዓለም በሙሉ የሆነው እልሃለሁ ሰለሞን። እሺ ረዘመ፣ ግን በጣም ረዘመ አውቃለሁ። ሙግትም እንዳይሆን አሁን አንተ ያልከኝ ነቢዩ መሐመድ ለዓለማት ነው የተላኩ የሚለው ብዙ ቦታ ማለ አይተነዋል። ግን ይሄ ሱራ 42:7 ላይ ያለው ደግሞ የመካንና የአካባቢን ሰዎች ብቻ ልታስፈራራ ነው የሚል አሁን የገደበው ነገር ብቻ አላለም። በነገራችን ላይ ብቻ አላለም። እሺ ችግር የለውም። የመካንና የአካባቢ ብቻ የሚለው ችግር አለው። የመጽሐፍ ቅዱስ አጥኚን አይደል አንተ አላለም። ቃል በቃል አልያዝኩትም ጥቅሱን እና እንደዚህ ሀሳቡ ቃል በቃል ግዴታ ነው። ጥቅስ እኮ ነው ለእኛ እኮ ጥቅስ ማለት ያው የመጨረሻ ላይ አንተ እንትን ትለኛለህ እና እኔ ሀሳቡን ልንገርህ፣ አንተ ጥቅሱን እንትን ትለዋለህ። ብቻ ሀሳቡ ግን የመካንና የአካባቢዎችን ሰዎች ብቻ የአካባቢውን ሰዎች ልታስፈራራ፣ አሁንም ብቻ አልኩ የአካባቢውን ሰዎች ልታስፈራራ ገብቻ ይባለውኝ እኔ የመካንና የአካባቢዎች ስልክ ልታስፈራራ አረበኛ የሆነን ቁርአን አወረድን የሚል። ስለዚህ ከዛ ደግሞ ምን ይላል ሌላ ቦታ ላይ መልእክተኛም በየወገኖቹ ቋንቋ ነው የላክነው። ይሄ ለነቢዩ መሐመድ አይሆንም ከሱ በፊት ለነበሩት ነው አልከኝ። አርሰልና ነው የሚለው ፓስት ነው እሱ ራሱ የተዘጋ ነው እንትን ፋይሉ
እኮ ከነብዩ ማለት ይህኛው አያ ለነብዩ ይሆናል አይሆን የሚለውን እርግጠኛ እኔም ስላልሆንኩ እሺ ልቀበልህ። ግን እኔም እንደ ጥያቄ ያቀረብኩትኝ የራሱ ነብዩ መሐመድ ይህኛው አያ እሱም አለበት ብዬ ስላሰብኩ ነው። ምክንያቱም በየወገኖቻቸው ቋንቋን የላክን የሚልም ስላለ ሌላ ቦታ ላይ ከዛ ደግሞ ነብዩ መሐመድ ደግሞ ለመካነ ለአካባቢ ሰዎች ብቻ አልኩኝ። አሁን ብቻ አየዋለሁ ገብቼ ግን እሺ አየዋለሁኝ ገብቼ ልታስፈራራ ነው የተላኩ ብቻ የምትለዋል። ለምን እምቢ እንዳልኩ ታውቃለህ ሰለሞን? ብቻ የሚለውን እምቢ ያልኩ ለእንትን ነው። ብቻ የሚለው ነገር በጣም ከባድ ነጥብ ነው። ከውዝ ብቻ ከተባለ በቃ ዘግቶታል፣ በሩ ዝግ ነው። አንዴ ብቻ ካልከው ዝግ ነው። ምንም ነገር ከዚያ በኋላ ልታመጣ አትችልም። ስለዚህ ብቻ የሚል ነገር የለም። ብቻ የሚለውን ነገር አታገኝም። ምክንያቱም ብቻ ከተባለ በቃ በሩ ዝግ ነው። ሰለሞን ወጥተህ የተመለስከው እና እንትን ልልህ ብቻ የተባለ ዝግ መሆኑን የሚያስረዳው እና ዝግ አይደለም ለማለት ነው። ብቻ አይልም። ለመካና ለአካባቢ ሰዎች ነው የተላከው። ለመካና ለአካባቢዋ ሰዎች ሲል ጅምሩን ነው የሚያሳየው። በነገራችን ላይ ሱራውም ራሱ እኮ ተመልሰህ ብትመለከት አሁን ሱራው ሱረተ ሹራ ነው። ሱረተ ሹራ ከሆነ ደግሞ ሱረተ ሹራ መሰለኝ ሱራ አይደለ እንዴ? ሱረተ ሹራ ነው አይደለ? ቼክ አድርጉልኝ እስቲ። አሹራ ነው አይደለ የሚለው? ናም እሺ፣ አዎ ሱረቱ ሹራ ነው ኡስታዝ። ናም ሱረቱ ሹራ ነው። እና አላህ ስብሓነሁ ወተዓላ ይሄንን ሱራ ሲያወርድ ነቢዩ ሰለላሁ ዐለይሂ ወሰለም የት እንደነበሩ ታውቃለህ ወይ? ደግሞ ከሂጅራ በኋላ ነው ማለት ነው ይሄ ያወረደው። ከሂጅራ በኋላ ከሆነ ደግሞ እንዴት ታዲያ የመዲናን ሰዎችን ጠሯቸው? ባይዘወይ አንድ ሀገር አይደለም ሰለሞን፣ እንድትረዳኝ የምፈልገው ነገር መካና መዲና አንድ ሀገር አይደለም ሰለሞን። እየሰማኸኝ ነው አይደለ? መካና መዲና አንድ ሀገር አይደለም። ይህንን በደንብ አድርገህ ከስራ አስምርበት። መካና መዲና እንኳን አንድ ሀገር ሊሆኑ ይቅርና በጣም ብዙ ሀገራት መሀላቸው አሉ። በጣም ብዙ ሀገራት ከውዝ 400 ኪሎ ሜትር ልዩነት አላቸው። አሁን ያው ከተውሲዓው በኋላ ማለትም المملكة العربية السعودية የምትባለው ሀገር ከተመሰረተች ወይ ደግሞ ከዚያ በፊትም الدولة الإسلامية የሚባለው ከተመሰረተ ነብዩ ሰለላሁ ዐለይሂ ወሰለም መካና መዲናንም ከፍተው ሙሉ በሙሉ ሀገሪቷን አንድ አድርገው ካዋሃዱ በኋላ ነው እንጂ አንድ የሆነችው። በዚያ ጊዜ ሙሉ በሙሉ የተለያየ ሀገር ነበር። የትሪብ ነው የምትባለው መዲና በጣም የተለየ ሀገር ናት። የመዲና ሰዎች ታዲያ እንዴት ተከተሏቸው? እሳቸው ለመካ ብቻ ከተላኩ ተግባባን። የመዲና ሰዎች እንዴት ተከተሏቸው? የአካባቢውንም ይላል የመካና እኮ አካባቢው ከተባለ እኮ አካባቢው ቅርብ ቦታ አይደለ እንዴ? መዲና እኮ ሌላ ሀገር ናት፣ በጣም ሩቅ ነው። አካባቢው ከተባለ አሁን ለምሳሌ አካባቢው የሚባለው እነ ጣኢፍ ናቸው። ሐታ ነቢዩ እኮ መጀመሪያ ከመካ ሲወጡ የሄዱት እኮ ጣኢፍን እኮ ነው። ጣኢፍ ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ወደ ሀበሻ ሰው ይልካሉ? ሰለሞን እኔ ወይ ከታዘዘው ውጭ እየሰራ ነው ማለት ነው። ምክንያቱም ለአካባቢ ከትእዛዝ ውጭ መስራት አይደለም። ከትእዛዝ ውጭ መስራት አይደለም። መልእክተኞችም በወገኖቻቸው ይሄኛው አያ አይደለም እንደዚህ የሚለው አትቀላቅላ ሰለሞን፣ አትቀላቅላ። ላላላ አለ አይደለም። አያውን አትቀላቅላ ሰለሞን። እስካሁን ድረስ ጨዋ ልጅ ነበር። ተው አትቀላቅለው። የምር አትቀላቅል። ምክንያቱም ሁለቱ አያ የተለያየ ነው። ተግባባና የመጀመሪያው አያ ሌላ ነው። ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም የሚለው ሌላ አያ ነው። ይሄኛው ደግሞ ኡመል ቁራ ወመን ሐውለሃ የሚለውም ሌላ አያ ነው። ኡመል ቁራ ወመን ሐውለሃ የሚለው በነቢዩ ላይ ሰለላሁ ዐለይሂ ወሰለም ሲወረድ እሳቸው ሰለላሁ ዐለይሂ ወሰለም የመዲናን ሁላ ጠርተው ነበር። ከዚያም አልፈው ተርፈው ደግሞ ሮሞችን፣ ፐርሺያኖችን እንዴ እሳቸው እኮ ሰለላሁ ዐለይሂ ወሰለም መዲና ላይ ቆመው እኮ በእርግጠኝነት ከመካ ወጥተው ወደ መዲና እየሄዱ በነበረበት ሰዓት በእርግጠኝነት ፉርስንና ፐርሺያ የሚባለውን ሀገር ማለት ነው ቤዘንታይን ኢምፓየርን ትቆጣጠራላችሁ ብለው ቃል ገብተው ነበር። እንዲሁም ቤዘንታይን ኢምፓየርን የሚቆጣጠርን ሰው ብዙ ነገር ቃል ገብተውለታል። ተግባባን። ባህር ላይ ሁላ ሄደው ገና እንደሚዋጉ ብዙ ነገር እንደሚያጋጥም ቃል ገብተዋል። እንዴት ተደርጎ ነው ከመካ ተወጥቶ
ቤዘንታይን ኤምፓየር፣ ፐርሺያን ኤምፓየር። ፐርሺያ ማለት እኮ ኢራኖች እኮ ናቸው። ኢራን እኮ አረብ አይደለም ታውቃላችሁ። አብዛኛው ሰው ኢራን አረብ ይመስለዋል። ኢራን ፐርሺያ ናት፣ ወይ ደግሞ ፉርስ ነው የሚባሉት። ትልቅ ስልጣን ነበራቸው በዚያ ጊዜ። ዓለማችን ላይ ትልቅ ከሚባሉ ሀገራት አንዱ ነው። ስለዚህ አሁን ተግባባን። ነቢዩ ሰለላሁ ዐለይሂ ወሰለም ያ ነገር የሚናገረውና የሚያመላክተው መነሻቸውን ወደ መጀመሪያ አካባቢ ያለውን ነገር እንጂ ሙሉ በሙሉ ያለውን ስለ ትምህርታቸው አይደለም። ስለ ትምህርታቸው የምንመለስ ከሆነ ኢላ ካፈተ ሊናሲ በሺረን ወነዚረን የሚለው በደንብ አድርጎ ያስረዳዋል ማለት ነው። ትፈቅድልኛለህ ልተኛ ሰለሞን? እሺ ኡስታዝ ተኛ። ጀዛከላ ኸይር። ጥያቄውን ሰለሞን እየተጋገመ ነው እንጂ ይህን ያህል የሚረዝመም ነገር አልነበረም። በጣም እየተጋገመ ነው ያነሳው። ጀዛከላ። በዚሁ አጋጣሚ ከመተኛቴ በፊት ደግሞ እንትን ልበልክ ሰለሞን ዜኛ ታነባለህ አይደል? ሰለሞን እንግሊዝኛ ታነባለህ? እንግሊዝኛ የምታነብ ከሆነ የተለያዩ ተፍሲሮችን ገብተህ ቼክ አድርገው እስኪ በዚህ ጉዳይ ላይ። ምክንያቱም ተፍሲሮቹ ላይ በደንብ አድርገህ ትርጉሙን ስለምታገኘ ማለት ነው። አይ ብቻ ከመልእክተኛ ማናቸውንም ወገኖቻቸው የሚለው ነብዩን እንደማይመለከት በግልጽ የሚያሳይ ነገር ስለሌለው ጥያቄ ቢያርግ ያቀረብኩት። እኔ አሁን ስለ መጽሐፍ ቅዱስ ብጠይቅህ ማለት ነው ስለ መጽሐፍ ቅዱስ አንድ ነገር ብጠይቅህና ያ የጠየቅኩህን ነገር ሙሉ በሙሉ በቋንቋውም በምኑም እንትን በሌለው መልኩ ካስረዳህኝ ወላሂ ደግሜ አልጠይቅህም። በቃ ያንን ፋይል ዘግቼ ነው የማልፈው። አንተም አሁን በቋንቋ መልኩ ነግሬሃለሁ፣ በግልጽ መከራከር በማትችልበት መልኩ። ምክንያቱም አልክምና አላኩም ይለያያል፣ አንተም ይለያያል ብለኸኛል። አላኩም ብሎ ማለት ያለፈ ነገር ነው። አልክም ብሎ ማለት ደግሞ ከናካቴው አላኩምም አልክምም ወደፊትም ማለትም ነው ብለህ ነግረኸኛል። አላህ ደግሞ እዚህ ጋር ሲናገር አልክምን ሳይሆን አላኩም ነው ያለ። ተግባባን? አላኩም ካለ ደግሞ ያለፈን ነገር ብቻ ነው የሚገልጽ፣ አሁን ያለውን ነገር አያካትትም። ግን ይኸው አሁንም ጥያቄ እኮ አላክንም አለና ነቢዩንም ደግሞ እንዳለው እዛኛው ላይ ምን አለ? ለመካና ለአካባቢው አለ። እሱ ነው ጥያቄ እንጂ ነቢዩንም ለመካና ለአካባቢው ይላል 42:7 ላይ። እሺ አላህ ኸይር ያድርገው። አላህ ስብሐነሁ ወተዓላ ሁላችን መልካሙን ነገር ይወፍቀን። አንተም ያው በአላህ የማታምን ስለሆነ ፈጣሪ መልካሙን መንገድ ይምራህ። በፈጣሪ ታምናለህ ያው በእርግጠኝነት። አዎ እንዴ አይ ጥያቄ ግን ቦታ ደስ ይለኛል። ምን ልጠይቀኝ እንደፈለግ ምናልባት ከዚህኛው ጋር የሚያግዘኝ ከሆነ ምኑ? አይ የሆነ ጥያቄ ብጠይቅህ ምናምን ያልከው ምሳሌ እየነገርኩህ እኮ ነው። የሆነ ነገር ከመጽሐፍ ቅዱስ ጠይቄ ብታስረዳኝና በደንብ ከተረዳሁ ያንን ነገር ፋይሉን ዘግተኸው ካለፍ ድጋሚ ወደዛ አልመልስህ። አይ ምሳሌ እየነገርኩ ያለሁት እና ለማንኛውም በፈጣሪ ስለምታምን ፈጣሪ መልካሙን መንገድ ቀጥተኛውን መንገድ የሚበጅህን ጥሩውን ፊት ለፊትህን የምትኖርበትን እዚህ ዓለም ላይ የምትኖርበትን ቀጣዩንም ዓለም የሚያሳምርልህን መልካሙን መንገድ ፈጣሪ ይምራ። ረብል ዒዘቲ ወልጀላል ያው እሱ ነው ፈጣሪ። አላህ ሱብሓነሁ ወተዓላ ይምራሃል። ሹክረን ብያለሁ። ሰላም ሁኑልኝ። አይ አመሰግናለሁ ሰለሞን፣ አንተም በጣም አመሰግናለሁ። ጀዛከላ ኸይረን ኡስታዝ። ሙኬና አይሶ ቀጥሉ። ተራችሁ የእናንተ ነው፣ ተረከቡ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። ሙኬ ቀጠለሽ? ሙኬ አለ አለ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም። እና
ያው ኡስታዝ በደንብ ነው ያብራራው፣ በሰፊው ነው የተብራራው። በነገራችን ላይ ያው የተደጋገመ ነበረ ጥያቄዎቹ ራሳቸው ግልጽ ነው። እዛ ጋር ወመን ሐውለሃ ሲባል ሙፈስሮችን ሁሉንም ሙፈስር ማየት ትችላለህ። በነገራችን ላይ ሰለሞንዬ ዛሬ ሁሉም ነገር ቀላል ስለሆነ ያንን አንቀጽ እስቲ በምን መልኩ ተፈሰረ የሚለውን ራሱ ብትመለከተው ወመን ሐውለሃ የተባለው አይ ሳኢሩል በለድ ሌሎችንም ሀገሮችን ማለት ነው። ያው መካ የዓለም እምብርት ናት፣ መሀል ላይ ያለች ሀገር ናት። ወመን ሐውለሃ ሲባል በዙሪያ ያለውን ሲባል በዙሪያ ያለው ምንድን ነው ሲባል ዓለም ነው። ስለዚህ ያንን ያጠቃልላል ብሎ ነው ሙፈስሮች ራሳቸው ያስቀመጡት ማለት ነው። እና በዛ መልኩ ተረዳ። አንደኛ በዛ መልኩ ተረዳ። ሁለተኛ ደግሞ ኡስታዝ ሙዓዝ የነገረህ አለ የጀመሩበት እሳቸው የተላኩት እዛው መካ ላይ ነው። የመካች ናቸው፣ እዛ ላይ ተወልዶ ያደጉት። ስለዚህ መልእክታቸውን የሚጀምሩት ለዓለም ማድረስ የሚጀምሩት ከማን ነው ሲባል ከዛ ቦታ ላይ ካለው ሰው ነው። ከቤተሰባቸው፣ ከራሳቸው፣ ከጎሳቸው ማለት ነው። እዛው መካ ላይ ካሉ ሰዎች ነው ቢሎን ያስቀምጡት። በዛ መልክና ልክ መረዳት ይችላል ሰለሞን። እሺ አያቸዋለሁ። እንግዲህ ከዚህ ጋር ተይዞ ምናልባት ሌላ አንድ ጥያቄ ተወሰናለኝ። ቢያንስ አንድ ጥያቄ ጠይቅ። ያው እኔ እንትን ብዙ አንባቢ አይደለሁም እና የቴፍሲር ምናምን ሳላምን ቁርአን ምናምን አልፎ አልፎ ላይ እና አንዳንድ የቁርአን ሳይ ጥያቄ የሚሆንብኛል። እነሱን ላቅርብልህ። ጠይቅ ችግር የለም። እሺ በነገራችን ላይ አሁን እኔ ከማምነው እምነት ጋር ኦርቶዶክስ ነኝ እና ከዛም ጋር የሚያያዝ ነገር ስለሆነ ነው ጥያቄ አድርጌ ያዝኩትኝ። ለምሳሌ አንድ የቁርአን አያ ላይ ምን ይላል? አማልክት ሶስት ናቸው ይላሉ እነዚህ የመጽሐፉ ሰዎች ወይም ክርስቲያኖች ማለት ነው። አማልክት ሶስት ናቸው ይላሉ ይላል። ምናልባት አንዳንድ እንትን እያለ መሄድ እንችል ከሆነ እንችላለን። ቀጥዬ ልጠይቅ እንትን ካልክ ልጠይቀን ወይም ደግሞ እኔ እየመለስኩልኝ ለቀድ ከፈረ ለዚነ ቃሉ ኢነላሀ ሳሊሱ ሰላሳ አላህ የሶስት ሶስተኛ ነው ማለትም አላህ አንድ ሶስተኛ ነው ያሉ ሰዎች ከሃዲዎች ናቸው ይላል። እና ምንድን ነው እዚህ ጋር ጥያቄ? አንዱም ሶስቱም ነው አትሉም? አምላክ አምላክ አንድም ሶስቱም ነው አትሉም? በአካል እንጂ አማልክት ወይም አምላኮች አይደለም። እነዛኛው የቁርአን ያኔ ደግሞ በተረፈት አማልክት ነው የሚል ተመላካር ነው እኮ ገብቶኛል። እዛ ላይ አማርኛው ላይ ነው በቅንፍ ነው አይደላለው አማልክት የሚለው አይተው ከሆነ ነው አይደል? በቅንፍ አይደል ያለው መሰለኝ። እሱ ነው ሀሳቡን ያስቀመጡት። ግን ቁርአኑ ምንድን ያለው? ለቀድ ከፈረ ለዚነ ቃሉ ኢነላሀ ሳሊሱ ሰላሳ እነዚያ አላህ የሶስት ሶስተኛ ነው ያሉ ሰዎች ካዱ አለ። ምንድን ነው ሲባል አላህ አንድ ሶስተኛ ነው ማለት አንድም ሶስት ነው ሶስቱም አንድ ነው ስለሚትሉ ነው። ለምሳሌ እግዚአብሔር ከሶስቱ አካላት አንዱ አካል ነው። መንፈስ ቅዱስ ደግሞ ከሶስቱ አካላት አንዱ አካል ነው። ወልድ ደግሞ ከሶስቱ አካላት አንዱ አካል ነው ብላችሁ ትላላችሁ። እና እንደዛ ብላችሁ ሶስት አካል ያደረጉ ሰዎች ከሃዲዎች ናቸው ነው ሀሳቡ የቁርአኑ አንቀጽ ማለት ነው። እና እንደዛ የሚል ሰው የለም ካልከኝ ሌላቁጠኝ ችግር የለው። አይ ስለ አካል ከሆነ ችግር የለውም። እኔ ስለ አምላክ የሚያወራ ስለመሰለኝ እኔ ሶስት አምላክ ሶስት አካል ከሆነ ስለ አምላክን 3% ነው ብላችሁ ስለምታምኑ ነው። በ3% ስለሚከፋፍሉ ሰዎች ነው እየተናገረ ያለው። ያው ሶስቱም አካላት እኮ እናንተ አምላክ ናቸው ብላችሁ ታምናላችሁ አይደለ? ኢየሱስ በልዩ አካሉ አምላክ ነው አይደለ? መንፈስ ቅዱስም በልዩ አካሉ አምላክ ነው። አብን በልዩ አካሉ አምላክ ነው። አምላክ ያልሆነ ፓርት የለም ከሶስቱ ፓርት ማለት ነው። ግን ስትሉ ግን አንድ ናቸው ነው የምትሉት። ግን ሶስቱ ምንድን ናቸው ሲባል በመለኮት ምንድን ናቸው? አንድ ናቸው። ሶስቱም አምላክ ናቸው የሚል እምነት ነው ያላችሁ። እኔ እስከማውቀው ድረስ እምነታቸው አይደል ሰለሞን? እና ሌላ ቦታ ላይ ሶስት አምላክ ልክ እንደዚህ አይነት ሀሳብ ስለነበረ ለዛ ነው እንትን ያልኩህ። ይህ በአካል ከሆነ እንደዛ ነው እኛ የምናምነው። በአካል ሶስት በመለኮት አንድ ወይም ደግሞ አንዱ አምላክ በሶስት አካል ራሱን ገልጧል ብለን ስለምናምን እንደዛ ከሆነ ችግር የለውም። ከዚህ ጋር የይዣውንም ሌላ ጥያቄ ጠይቅ። በነገራችን ላይ አንተ ትቀጥላለህ። በነገራችን ላይ
በአካል ሶስት በመለኮት አንድ የሚለው ራሱ ሶስት አምላክ መሆኑን ነው የሚያሳየው። እንዴት ብለህ ጠይቀኝ። ለምሳሌ በዓለም ላይ ስንት ሰው ነው ያለው? ስንት ሰው ነው ያለው በዓለም ላይ? ሰለሞን የቁርአኑን ሀሳብ ነው እንጂ ትሪኒቲ ላይ ገብተን ብዙ ሰዓት መፍት አልፈለኩም። የቁርአኑን ሀሳብ ማወቅ ነው የፈለኩ። አዎ በቃ እሺ፣ ቀጥል። እዛ ላይ መግባት ካልፈለግ እሺ ቀጥል፣ ጠይቅ። አይ ልክ እንደዚህ ተመሳሳይ አይነት ጥያቄ ነው ያለውና አሁን ያን የቁርአን ላይ እኔና እናቴን ከአላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለሃልን ብሎ የሚጠይቀው ክፍል አለ እና እሱ ራሱ በደንብ ግልጽ አልሆነልኝም። አሁን ቢያንስ እኔ ከማምነው እምነት ጋራ በጣም ተጋጭቶብኛል እዚህ ጋር። ስለዚህ ወይ እኔ ተሳሳለ ስለስላሴ ቁርአኑም አልተሳሰተም። ያው የአንተ አመለካከት ለአንቀጹ ያለህ አመለካከት ነው የተሳሰተው። እሱም ይስተካከላል ኢንሻአላህ። ቁርአኑ ስለ ስላሴ እያወራ አይደለም እዛ ላይ ማለት ነው። ቁርአን ሱረቱል ማኢዳ ላይ የሚናገረው አንተ ቁልተ ሊናስ ተኺዱኒ ወኡሚየ ኢላሀይን ኢስነይን፣ ሁለት አምላኮች አድርገህ ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ቢልሃል ወይ ብሎ ነው የሚጠይቀው አይደለ? በመጨረሻው ጊዜ ኢሳ አለይሂ ሰላምን አላህ ይጠይቀዋል። አንቀጹ የሚናገረው እነዚያ ለሁለቱም አካላት አምልኮ ይቀርብላቸው እንደሆነ ነው ማለት እንደሚቀርብላቸው ቁርአኑ ያመላክታል። እና ኢየሱስን ታመልከዋለህ አይደለ ሰለሞን? አምልኮ ትሰጠዋለህ አይደል ሰለሞን? ኦኬ፣ አንድ እሱን ያዘልኝ። ስለዚህ ኢየሱስን አምላክ አድርገህ ያዙኝ ቢልሃል ወይ ብሎ ሲጠይቀው አላህ ኢየሱስ አምላክ እየተመለከ እንደሆነ እየነገረን ያለው ማለት ነው። ስለዚህ እዛ ላይ ተቃውሞ የለህም ትለ ኢየሱስ ላይ። ኦኬ፣ ከዛ በኋላ ወኡሚየ ይላል እናቴንም አምላክ አድርጋችሁ ያዙ ቢልሃል ወይ ብሎ ይጠይቀዋል። እና አሁን ጥያቄ የሚነሳው ማርያምን የሚያመልክ ሰው አለ ወይ ነው አይደል? ያንተ ጥያቄ እንደዛ የሚሆን ከዚህ ጋር ወደ ሞቆች መልሰውና ቀጥዬ እጠይቅሃለሁ። እሱም አንድ ጥያቄ ነው። እሺ ችግር የለውም። በቃ ልመልስልህ ባጭሩ። እዛ ጋር እኔንና እናቴን ሁለት አምላክ ካላ ሌላ ሁለት አምላክ አድርጋችሁ ያዙ ቢልሃል ወይ ብሎ ሲጠይቀው እዛ ቦታ ላይ አላህ ሱብሃነሁ ወተዓላ ኢየሱስንና ማርያምን የሚያመልኩ ሰዎች መኖራቸውን እየነገረን ያለው። ስለዚህ ኢየሱስን እንደምታመልኩ ግልጽ ነገር ነው። ክርስቲያኖች ያመልኩ አይጠበቅብህም። ለምን ሲባል ለአምላክ የሚገቡ ነገራቶችን እስከሰጣት ድረስ እንደተመለከች ነው የሚቆጠሩ። ለአምላክ የሚሰጥ ለእሷ የማይሰጣት ነገር አለ እንዴ? ለምሳሌ በኦርቶዶክስ መጽሐፍ በዕዝራ 7 ላይ ምዕራፍ 12 እንደ ቁርአኑ እንደ መጽሐፍ ቅዱስ ነው አሁን እያስረዳኛል። እንደ ቁርአኑ ማርያም እንደምትመለክ አላህ ሱብሃነሁ ወተዓላ እየነገረን ያለው። አይ አትመለክም ነው ወይ? አሁን ጥያቄ እኮ ገብቶኛል። ግን አሁን ስታስረዳኝ ለምሳሌ አሁን አምላክ ይሏታል ክርስቲያኖች ካልከኝ ምናልባት አሁን ይሄ ስግደት ምናምን የሚለው እሱ ከሆነ እኛን ነው የሚመለከታለን። ስለዚህ ይሄ የራሱን የቻለ ትርጉም ይኖራል። መጽሐፍ ቅዱስ ላይ ስግደት አምልኮ ነው አምልኮ አይደለም የሚለውን ሌላ እንትን ነው። ለምሳሌ እንደ ክርስትና ወይም እንደ ኦርቶዶክስ ከሆነ ስግደት ሁሉ አምልኮ አይደለም ይላል። ስለዚህ እዚህ ጋር እንትን ይለዋል፣ ይገድበዋል ወይም ያፈርሰዋል። አሁን አንተ የምታሳየኝ ልክ ማርያም አምላክ ናት ልክ እንደ ኢየሱስ ክርስቶስ ልክ እንደዚህ አይነት ነገር መጽሐፍ ቅዱስ ላይ ማለት ነው ሞር ሊያስረዳ የሚችል ይመስለኛል። እንዲያው ስለተሰገደላት ጥቅሱን ኦኬ። አይ ሰለሞን ጥቅሱ አልተረዳኸውም። እዛ ጥቅሱም ላይ አምላክ ናት ይሏታል አላለም። አምላክ አድርጋችሁ ያዙ ቢልሃል ወይ ነው። አምላክ አድርጎ መያዝና አምላክ ነው ብሎ መናገር ይለያያል። በአፋችሁ አሁንም ማርያምን አምላክ ናት ብሎ የሚናገር ሰው ላይኖር ይችላል። ነገር ግን አምላክ አድርጎ የያዛት ሰው ግን አለ። አምላክ አድርጎ መያዝ ምንድን ነው ሲባል ለአምላክ የሚገቡ ነገራቶችን ለእሷ መስጠት ምን ይባላል? አምላክ አድርጎ መያዝ ይባላል። ለምሳሌ እኔ ሰው ነኝ አይደለም? መተህ ግን ለአምላክ የምታደርጋቸውን ነገራቶች የአምልኮ ስርዓቶች ለእኔ የምትፈጽም ከሆነ ሙከሚል አምላክ ነው ብለህ ባትናገሩ እንኳን ለአምላክ የሚገቡ ነገራቶችን የምትሰጠኝ ከሆነ ምን ይባላል? አምላክ አድርጎ ሙከሚልን አምላከ ሰለሞን ሙከሚልን አምላክ አድርጎ ይዞታል ተብሎ ይነገራል ማለት ነው። እና ቁርአኑም ያለው አምላክ አድርጎ ያዟት እንጂ
ያለው አምላክ ብሎ ጠርቷታል አይልም። መጽሐፍ ቅዱስም ላይ አምላክ ተብላ ተጽፋለችም አላለም ቁርአኑ። ነገር ግን ሰዎች በተግባራቸው አምላክ አድርጎ ይዘዋቸዋል። ማንን? ኢየሱስንና ማርያምን ማለት ነው። ስለዚህ ኢየሱስ ግልጽና ግልጽ ነው፣ አምላክ አድርጋችሁ ይዛችሁታል። አዎ። ወደ ማርያምም ስንመጣ ግን ለማርያም ለአምላክ የሚገቡ ነገራቶችን አምልኮትን ትሰጧታላችሁ፣ ለሷ ማለት ነው። አንሰጣትም ካልከኝ ጥቅስ እየጠቀስኩኝ ላሳየ እችላለሁ። ቀጥል። የለውም እሱ አይደለም እንትን። ምክንያቱም አሁን አንተ ያልከኝን ብታመጣ ከቁርአኑ አንጻር ነው የሚሆን። እንደ መጽሐፍ ቅዱስ ደግሞ ስግደትን ብትለው የተለያዩ ነገሮች አምልኮ ብቻ እንዳላደሉ ያስረዳል። ስለዚህ አምላክ ችግር የለውም አሉ ብዙ እንትኖች አሉ። ችግር የለውም ግን ገብቶኛል። እኔ እኮ እንድንግባባ የምፈልገው የአምልኮት አምልኮ ነው። የአምልኮት ሰለሞን የአምልኮትን ታቀርባላችሁ። የአምልኮትን የክብር አይደለም። የክብር ስግደት አለው። አዎ አለ። እነ ዮሴፍ ለዮሴፍ አባቱ እና ወንድሞቹ ምናምን ሰግዶለታል። እንደዛ አይነት ነገራት አለ። ለአዳሙም ተሰግዶለታል። እነዛ ነገራቶች የክብር ስግደት ናቸው እንጂ የአምልኮ ስግደት አይደለም። እናንተ ግን ለማርያም የአምልኮ ስግደትን የአምልኮ መስዋዕትን ታቀርባላችሁ ነው የሚልህ። የአምልኮ ቃል በቃል የአምልኮ መስዋዕት ታቀርባላችሁ። አሁን የሚያወራው ማርያምን አምላክ አድርገን እንደያዝናት ነው። ያኛው ክፍል የሚያወራው ማርያምን አምላክ አድርገው ይዘዋታል ነው ያለው። ስለዚህ አምላክ አድርገን ይዘናታል። አምላክ አድርጎ መያዝ ምን ማለት ነው? ምን ማለት አምላክ አድርጎ መያዝ ማለት ምን ማለት ነው? እሱን ተረዳው። እንደ ኢየሱስ ከኢየሱስ የተለየ ነገር አይደለም። ዘዋየውም እንደሚለው እሱ አንተንና እናትህን ነው የሚለው። ስለዚህ ልክ እንደ ኢየሱስ ነው። ልክ ነው እኮ ግን አምላክ ብላችሁ ጠርታችኋታል ይላል ወይስ ይዛችኋታል? ይዛችኋታል ነው የሚለው። ልክ እንደ ኢየሱስ ማለት ነው። አዎ ገብቶኛል። እሺ መያዝ ማለት ምን ማለት ነው? አሁን ዋናው ነጥብ ያው አምላክ አድርጋችኋታል የተለየ ነጥብ አለው። እኔ እንደዛ የተረዳሁት ሰው አንድን አካል አምላክ አድርጎታል የሚባል ግለት ነው። ለዛ አካል አንድ ሰው አንድን አካል አምላክ አድርጎ ያዘው ሲባል ምን ሲያደርግለት ነው አምላክ አድርጎ ይዞታል የሚባለው? አንድን አካል አምላክ አድርጎ ያዘው የሚባለው በቃ የአምላክን የሚገባውን ነገር ሲያደርግ ነው። ግን ይሄኛውን ከመጽሐፍ ቅዱስ አንጻር አድርገን ብታስረዳኝ ደስ ይለኛል። እንደ ቁርአኑ ከሄድን በጣም ልዩነት ስላለው በመጽሐፍ ቅዱስና በቁርአን በጣም ልዩነት ስላለው ይህ አይነት ስርዓት ማለት ነው። እሱን እኮ ነው የሚለው። አሁን ምን መሰለህ አሁን ቁርአን ላይ ያለውን ህግ ነግረኝ የክርስትና አስተምሮ ደግሞ ከቁርአኑ ጋር ልዩነት ስላለው አንድ አይደለም እና እዛ ጋር የሚያወራው ስለ ክርስቲያን ነው። ስለዚህ አንተም እዚህ ጋር ያለውን የእኛን ተንተረሰ የምታስረዳኝ ስግደት በእኛ ስለማይቻል ስለሰገዳቸው አምላክ አድርጋችኋታል ብትል አያው ግን ሚል ስለኛ ነው እያወራ ያለ። ስለዚህ ከእኛ ህግ አንጻር ስግደት እንዲሆን የተለያዩ ነገሮች አምልኮ ናቸው ወይ በሆነ እርግጠኛ ከሆንኩ በኋላ ከዛ በኋላ አወቅ አምላክ አድርጋችኋታል ስትለኝ ልቀበል ይችል እኮ። አሁን ቁርአኑ ላይ አሁን አንተ ምንድን የፈለከው? ቁርአን ያለው የሰዎችን ተግባር ተናገረ። ሰዎቹ ማርያምን አምላክ አድርጎ ያመልኳት እንደነበረ እና የአምልኮ ስርዓቶችን የስጧት እንደነበረ ቁርአን አላህ ሱብሃነሁ ወተዓላ ነገረን። ይህንን ነገር አላህ የሚጠይቀው በመጨረሻው ቀን ነው፣ በትንሣኤ ቀን ነው የሚጠይቀው። ስለዚህ በምድራዊ ህይወት ምድር ላይ በነበርክበት ጊዜ እኔና እናቴን ከአላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለህ ነግራቸው፣ እንደዛ ብለህ አስተምርሃል ወይ ብሎ ነው የሚጠይቀው። እሱ ኢየሱስ ክርስቶስ እንደዛ ብሎ አላህ አስተማርኩ ብሎ ይናገራል፣ እዛው አንቀጹ ላይ ስትመለከተው ማለት ነው። አሁን ቲባችን ምንድን ነው? እኛ ማርያምን አምላክ አድርገን ያለን ነው አይደለን? ነጥቡ እዛ ጋር የሚመጣው አላህ እሷን አምላክ አድርገን ሳንይዛት ለምን አምላክ አድርጋችሁ ያዛችሁ ብሎ እኛን እየከሰሰን ነው። የት ላይ እኛ አምላክ አድርገን ያዝናት ነው የአንተ ጥያቄ መሆን አለበት አይደል እንዴ? እሺ እና ይሄን ከተረዱ በቃ እንደዛ ከሆነ አሁን ቅድም ጠይቄ ነበረ። አንድን አካል አምላክ አድርጎ ያዘው ሲባል አንድ አካል ምን ሲያደርግለት ነው ብዬ ስልህ ለአምላክ የሚገቡ ነገራቶችን ለእሱ ሲያደርግለት አንድን አካል አምላክ አድርጎ ያዘው ይባላል አልከኝ አይደል እንዴ? አሁን ይህንን ስል ደግሞ ልክ ነህ፣ የሚገድብ ነገር አለ እያልኩ ነው። አሁንም ቢሆን ለምሳሌ ለማርያም የምናደርገው ለኢየሱስ ለፈጣሪ የምናደርገው ሁለት የጋራ ነገር ሊኖር ይችላል። ለምሳሌ ልክ እንደ ስግደት
እንደዚህ አይነት ነገሮች አሉ ብዙ እንትኖች። ግን እኛ ፈጣሪ ስንል ፈጣሪ ነው ብለን ነው፣ ወይም እግዚአብሔር ስንል ኢየሱስ ስንል ፈጣሪ ነው ብለን ነው። ሰማይና ምድርን የፈጠረ ዓለምን የፈጠረ ብለን ነው ፈጣሪ ስንል። አሁን ይሄ አስተምሮቱ ምኑን ከሄድክ ለምሳሌ ስግደት ብትለይ ስግደት በእኛ ችግር የለውም፣ ሁሉም ስግደት አምልኮ ስላልሆነ። ግን ልክ እንደ ክርስቶስ ወይም እንደ እግዚአብሔር ሰማይና ምድርን ፈጥራለች። በቃ ይሄ አምላክ የሚያስብለውን ነገር አድርጋለች የሚል ነው። አንዴ ይቅርታ በማለት አላህ ሱብሓነሁ ወተዓላ በቁርአን ላይ አፈራይተ መን ኢተኸዘ ኢላሀሁ ሀዋ ይላል። ስሜቱን አምላክ አድርገ የያዘውን ሰው አየህን ይላል። ስሜቱን አምላክ አድርገ የያዘ አየህን ሲል ስሜቱን አምላክ ያለን ሰው አየህ እያለ ነው ወይስ ደግሞ ለስሜቱ ተገዢ የሆነን አየህ እያለ ነው? አልሰማኝም፣ ልድገምና። እሺ አላህ ሱብሓነሁ ወተዓላ ቁርአን ላይ አፈራይተ መን ኢተኸዘ ኢላሀሁ ሀዋ ይላል። ስሜቱን አምላክ አድርገ የያዘውን ሰው አየህን ይላል። እዚህ ጋር አላህ ሱብሓነሁ ወተዓላ ስሜቱን አምላክ አድርገ የያዘውን አየህን ሲል እየተናገረ ያለው ሰውየው ስሜቱን አምላኬ ይላል እያለ ነው ወይስ ደግሞ ሰውየው ለስሜቱ ተገዢ ነው እያለ ነው? እሺ ሁለተኛ ላይ ያልከው እንጂ አምላኬ ነው ብሎ ይዟል ማለት አይደለም። እሺ ፈጠርከኝ እያለ አይደለም። ስሜት አይፈጥርም። ልክ እንደዚሁ መጽሐፍ ቅዱስ ላይ አለ። በነገራችን ላይ ሆዳቸውን አምላክ አድርገው የያዙ ይለዋል አይደል? ኢየሱስ ራሱ ሆዳቸውን አምላክ ነው ይላሉ ማለት ሳይሆን ለሆዳቸው ተገዥ የሆኑ ማለት ነው። ይህን እንደዛ ትረዳው እና ስለዚህ አላህ ሱብሓነሁ ወተዓላ እነዛን አካላቶች አምላክ አድርገው አምላክ ብለዋታል እያለ ሳይሆን ቅድም ከሚል እንዳለ አምላክ አድርገው ይዘዋታል። አምላክ አድርገው ይዘዋታል። ግዴታ አንተ የሆነ ነገር አምላክ አድርገህ ይዘዋል ማለት አንተ አምላክ ነው ላትለው ትችላለህ። ነገር ግን ስሜታቸውን አምላክ ነው አይሉትም፣ ግን ስሜታቸውን ያመልካሉ። ልክ እንደዚሁም ሆዳቸውን አምላክ ነው አይሉም፣ ግን ሆዳቸውን ያመልካሉ። ልክ እንደዚሁም ደግሞ ማርያምን አምላክ ናት ላይሉ ይችላሉ፣ ግን ደግሞ ምን ያደርጋሉ? አምላክን ያደርጋሉ። ማለት አምላክ አድርገው ይዘዋታል። እንዴት ነው አምላክ ያደርገው ያዟት ሲባል፣ ለምሳሌ አባ ጊዮርጊስ ዘጋስጫ ምን ይላሉ? ለአንቺ የአምልኮ መስዋዕትን አቀርባለሁ አለ። የአምልኮ መስዋዕትን ለማን አቀርባለሁ? ለማርያም። ይሄ ቀጥታ ማርያምን ምን ማለት ነው? ማምለክ ማለት ነው። ሌሎችም ቦታዎች ላይ ማርያም እነ ሙሴን ያሻገረች ያዳነች፣ ከባህር ያዳነች እያለ ያስቀምጠዋል። ስለዚህ ይሄ ነው አምልኮ እየተባለ። ስለዚህ እነዚህ ሰዎች ምን አምላክ ናት ብለዋታል ስንል አይ ብለዋታል እያለ ሳይሆን ያለው እያሉ ያሉት አምላክ አድርገው ይዘዋታል። ቅድም ለእሑድና ለስሜት ምሳሌ በሰጠው መልኩ ማለት ነው። ስለዚህ ክርስቲያኖች አምላክ አድርገው ይዘዋታል። አዎ ይዘዋታል። ለምሳሌ ሲጨንቃቸው ማርያም በሽፍንት ታውጣሽ፣ ማርያም ጠብቂኝ የሚሉት እነዚህ ነገራቶች አምልኮ ስለሆኑ ገብቶኛል። ልክ እንደ ስሜት ሁሉ አምላክ አድርገው ይዘዋታል ነው እንጂ እንደ ፈጣሪ ፈጥሮኛል ፈጥራኛለች አለ አይደል? ሰማይና ምድርን የፈጠረች እሷ ናት። ልክ እንደ እግዚአብሔር እኩል ወይም እንደ ክርስቶስ እኩል አድርገን አልያዟትም ነው። እንዳልያዝናት ቁርአኑ እየተናገረ ነው ማለት ነው። እንዳልያዛት እንደዛ አድርገው አልያዛትም ይላል አላልኩም? አሁን ቃሌን አትቀይረው። ይዘዋታል ብለዋታል ማለትን አያሲዝም ያልኩ እና አሁን ለምሳሌ ስሜቱ አምላኩ ነው ያልከኝ አለ። ስለዚህ አምላኩ ስሜቱን ይለዋል ነው እንጂ ስሜቱ እንደፈጠረው ወይም እንደ አምላኩ እንደ ፈጣሪው አድርጎ አልያዘውም ብለኛል። ልክ እኛም እንደዛ ከያዝናት ስሜትን ልክ በማርያም ቦታ አድርገን ነው ያስረዳኝ። ስለዚህ እኛም ማርያምን ያው ምናልባት ቦታ ከመስጠት ከምን ነው እንጂ እንደ ፈጣሪ ወይም እንደ እግዚአብሔር አድርገን አልያዝናትም፣ አልያዛችኋትም። አያው እንደዛ ለመናገር ፈልጎ ከሆነ እሺ እስማማለሁ። ቆይ እንዳሉት ልጨርስ። ይዟታል የሚለው ቃል ለምሳሌ እዛው ከቁርአኑ አያው ጋር ኢየሱስንም አንድ ላይ አንተ ቁልተ ሊናሲ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ሲል እኔንና እናቴን ነው የሚለው። ስለዚህ ኢየሱስንም አምላክ አድርገው ይዘውታል። የያዙት እንዴት ነው? እሱን አምላክ ከሶስቱ አካል አንድ አካል በማለት ሊሆን ይችላል። ለማርያም ሲባል ደግሞ የእሷን ደግሞ የያዟት የአምልኮን
ተግባራት ለእሷ በመፈጸም ሊሆን ይችላል። በእርግጥ በ3ኛ እና በ4ኛ ክፍለ ዘመን እንትን የሚባሉ ክርስቲያኖች ነበሩ፣ ማርያማውያን ይባላሉ። በእንግሊዝኛው ስሙ ጠፋኝ። ከስላሴ አካላት አንዱ ማርያም ነች። ስላሴ አብ ወልድና ማርያም ናቸው ብሎ የሚያምኑ ክርስቲያኖች ነበሩ። ያው እነሱን ለመናገር ነው እንጂ እኛን አሁን ያለውን መጽሐፍ ቅዱስ ኦሪት ዘፍጥረት ሁሉንም ይመለከታል። አምላክ አድርገው የያዟትንም ይመለከታል፣ እናንተንም እንዲሁም ደግሞ አምላክ ናት ያሉትንም ይመለከታል። ለምን? ሁለቱም አምላክ አድርገው ስለያዟት ማለት ነው እኮ። አሁን ያልከኝ እነዚህ በ4ኛው መቶ ምናምን ያልከኝ እነሱን ነው የሚመለከት። አሁን ላይ ያሉትን ይመለከታል። እንዴት ነው? ለምሳሌ አንተም አምላክ አድርገህ ይዛታል። እንዴት እንደሚመለከት ልንገር። አንተም አምላክ አድርገህ ይዛታል፣ እነሱም አምላክ አድርገህ ይዛታል። ኮሊደሪያን ቲንክ አንተም አምላክ አድርገህ ይዛታል፣ እነሱም አምላክ አድርገህ ይዘዋታል። አንተ ያዝከው እና የእነሱ አያያዝ ሊለያይ ይችላል እንጂ ሁለታችሁም ማርያምን አምላክ አድርጋችሁ ታመልኳታላችሁ። ይሄ አይለያችሁ፣ የሁለታችሁም የጋራ አቋም ነው ማለት ነው። አንተ ብትላትም ባትላትም ግን አምላክ አድርገህ ይዛሃታል። አይ አልያዝኩም እኔ አምላክ አድርገህ ካልክ ደግሞ በማስረጃ ማውራት እንችላለን። ከሚል ማስረጃው እየወጣ ያሳያል ማርያምን አምላክ አድርጋችሁ እንደያዟችሁ ማለት ነው። ስለዚህ ሁለታችሁንም ይመለከታል። እንጃ ብቻ እንትን የሚል ነገር አለው። ችግር የለውም። እንደዛ ካለ ምናልባት እኔም አሁን አንተ እንዳልከው ስሙን ባልይዘውም ለምሳሌ የኢየሱስን መሰቀል የሚያምኑ ስም ሙስሊም የሚባሉ የኢየሱስን መሰቀል ግን የሚያምኑ የሆኑ እንትን ግሩፖች አሉ። ስለዚህ እነዛም አሁን እስላምን ይወክላሉ ማለት ነው፣ ወይም ሙስሊምን ይወክላሉ ማለት ነው። እነሱን ብቻ እኮ አላለህም ሰለሞን። አንዱን ቃል ብቻ አውጥተህ ከሱ ንግግር አንዲትን ቃል ብቻ አውጥተህ የአንተ መረማመጃ ለምን ታደርጋታለህ? እሱ ያለ እንደዛ የሚሄዱ ሰዎቹም ነበሩ። አንቀጹ እነሱንም እናንተንም ያጠቃልላል እያለ ነው። ማርያሚያን የሚባሉ ሰዎች ነበሩ፣ ማርያምን ከስላሴ አንደኛ አካል ብሎ የሚያመልኳት። ከነሱ ውጭ ደግሞ አሁን ያላችሁ ክርስቲያኖች ራሳቸውንም ያይጨምራል አንቀጹ። ለምን? ማርያምን አምላክ አድርጋችሁ ስለያዛችሁ። አልያዝኩም ካልከኝ አሁን ማስረጃ ክፈቼ ላሳየህ። አይ ማርያ ለማርያም የአምልኮ ነገራቶችን አቀርባለሁ ካልክ ደግሞ ከአካላስ ፊሽካው ተነፋ። አዎ ማርያምን አምላክ አድርጌ ይዣታለሁ ካልክ ፊሽካው ተነፋ በቃ። አይ አልይዛትም ማርያምን አምላክ አድርጌ አልያዝኩም ካልክ ደግሞ ከራሳችሁ መጽሐፍ ማስረጃ እየከፈትኩ ታሳየ አምልኮ እንደምትሰጣት ማለት ነው። አሁን ከሁለት አንዱን መረጥ። አልገባኝም። አምልኮ መስጠትና አምላክ ማለት አልገባኝም። አንቀጹ ላይም አምልኮ ይሰጧታል አለ እንጂ አምላክ አድርጎ ያዟት አለ እንጂ አምላክ ናት ይላሉ አላለም አንቀጹ። አምላክ አድርጎ ያዟት የአምልኮ ስርዓት ያደርጉላታል ሳይሆን አምላክ ያደርጓታል ነው ያለ። አምላክ አድርጋችሁ ያዙ ብለሃልን ነው ያለ። አምላክ አድርጋችሁ አንተና እናቴ መያዝ ማለት ምንድን ነው ብዬ ቅድም ጠይቄ አንድን አካል አምላክ አድርጎ መያዝ ማለት ምንድን ነው ሲልህ አምልኮት አምላክ አድርጉ ብለህ አዛሃል። አምላክ አድርጉ ብለህ አዛሃልን እንጂ የአምልኮ ስርዓት አድርጉ እኮ አምላክ ማድረግና የአምልኮ ስርዓት ማድረግን ስለሚለያይ አይደለም። አምላክ ምን ማለት አምላክ አድርጋችሁ ጥሯት ማለት አምላክ ናት ብላችሁ ጥሩ አይልም አንቀጹ። ጠርቷታልም አይልም አምላክ ናት ብሎ ማለት ነው። በዚህም ደረጃ ማለት ነው አምላክ የሚባል ስያሜ ሰጥቷታልም አይልም። ነገር ግን አንቀጹ ያለው አምላክ አድርጎ ይዟታል። አምላክ አድርጎ መያዝ ማለት ምንድን ነው ስል ብዙ ሰዎች ባሉበት አንተም አሁን ትኬት አለ ብዬ አላምንም፣ ራሴ የተናገርከው ስለሆነ። ስለዚህ አምላክ አድርጎ መያዝ ማለት ልጨርሰን አምላክ አድርጎ መያዝ ማለት ምንድን ነው ብዬ ስጠይቅ አምልኮትን መስጠት የሚገቡ ነገሮችን ለእሷ ወይም ደግሞ ለሆነ አካል መስጠት አምላክ አድርጎ መያዝ ይባላል አልከኝ። እንደዛ ከሆነ ለማለት ደግሞ ለአምላክ የሚገቡ ነገራቶች የአምልኮ መስዋዕትን ትሰጣላችሁ፣ የክብር አይደለም የአምልኮ ትሰጣላችሁ አልኩ። አሁን አንድ አንሰጥም የአምልኮ ስግደትንና መስዋዕትን ለማርያም አናቀርብም በለኝ ወጥቼ ሳየ እናቀርባለን ካልክ ደግሞ በቃ ከቆኖ አንቀጽ ጋር ተጋጠምክ ማለት
እንትን እኮ ነው ምናልባት አሁን ይህን ስታሳይኝ እንደ ቁርአኑ ሳይሆን መጽሐፍ ቅዱስ ላይ አምልኮ ሁሉ ማለት ስግደት ሁሉ አምልኮ ነው። እንደዚህ አይነት ነገሮችን ካሳየኝ ልንግባባ እንችላለን። ምክንያቱም መጽሐፍ ቅዱስ ወይም ቤተክርስቲያን አይደለም የአምልኮ ስግደት ሁሉ እኮ የአምልኮ እሺ፣ ለከፍቼ ላሳይ በቃ እኮ እኔ ስግደት አይደለም ስግደቱና መስዋዕት የምታደርጉት የሚሰጧት ለሱ የአምልኮ ነው ያልኩ ያለሁት የአምልኮ የክብር አይደለም። የክብር ስግደት አለ ተስማምተናል አንተና እኔ። ነገር ግን የአምልኮ ስግደት የአምልኮ መስዋዕትን ለማርያም ታቀርባላችሁ። ትልቁ ላይ አድርጉኝ አንቲም አድሚኖች ካላችሁ ስላሳየና እንገላገላለን። ቆይ ላሳየ ይህን ብቻ ላሳየና ከዛ ትቀጥላለህ። ትልቁ ላይ አድርጉኛል። ከዛ ፊት ምንትን የለም ጋር ብያ ነው ማለት ፊሽካውን እንዲነፋ ማለት ነው። ለምሳሌ ገድል ካመጣህልኝ ገድል ሲጻፍ ገድልና ተአምር ማለት ወይም ገድል ማለት ከገሃዱ ዓለም የረ ነው። ምክንያቱም የቤተክርስቲያን እንትን ምንድን ነው መጽሐፍ ቅዱስ ነው አይደል? ግን ተአምር ካልክ ለምሳሌ የኢሳ መፈጠርም ተአምር ነው። የአደም መፈጠር ተአምር ነው። ብዙ ተአምራት አሉ። እባብ ማውራት መጽሐፍ አምልኮ መስጠት ግን ተአምር አይደለም። አምልኮ መስጠት ተአምር አይደለም። በየትኛውም ተአምር ለሌላ አካል የአምልኮ ስርዓት አትሰጥም። አይገናኝም። ሰለሞን የማይገናኝ ነገር አታወራ። ገብቶኛል። አሁን ገድልና ተአምር ላይ ሄዶ የሆነ ጥቅስ እንትን ማለት እኔ ብዙ አላምንበት። ምክንያቱም ያ ሰውዬ ከምን አልቀበልም ትላለህ እኮ አልቀበልም ማለት ትችላለህ። ግን በቤተ ክርስቲያን ደረጃ ትምህርት አለ። አባቶች ከምትላቸው ከታላላቅ አባቶች እንደዛ ብለው የጻፉ አሉ ነው። አልቀበልም ብለህ አልቀበልም ማለት ችግር የለውም። ችግር የለብኝም። እኔ ትልቁ ላይ አድርጉኛል። ምኖች ካላችሁ ትልቁ ላይ አድርጉኛል። እየተሰማ አይደለም ግን ሚዩት ነው እያወራ ከሆነ ምናልባት ፈጣሪ ሚዩት አድርጌ እያነበብኩ ነበር። ኦኬ ይሄ አባ ጊዮርጊስ ዘጋስጫ መጽሐፍ ነው። ምዕራፍ 12 አንቀጽ 98 ላይ ምን ይላል? እመቤቴ ማርያም ሆይ አለ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ንፋስም ያላበላሸው ደምግባትሽ ያማረ ነው። እዛ ገድል መንሻን ያቀርባለሁ። ድርሰት ነው። የአባ ጊዮርጊስ ዘጋስጫ ድርሰት ነው። ምን አለ? አውሎ ንፋስ ያላበላሸው ደምግባትሽም ያማረ ነው። ለአንቺ የምስጋና እጅ መንሻን አቀርባለሁ። በመፍራትም እገዛልሻለሁ። በምን በመፍራት እገዛልሻለሁ። በመስገድም እጅ እነሳልሻለሁ። የአምልኮ መጽዋዕትም ለአንቺ ይሰዋለዋል። የምን መጽዋዕትን? የአምልኮ ቃል በቃል ተመልከት። ስለዚህ አምልኮ ይቀርብላታል። የአምልኮ መስዋዕት በነገራችን ላይ ባይብል ላይ ከአንዱ አምላክ ውጭ የሚሰዋ ፈጽሞ ይገደል ነው የሚለው። ነገር ግን እዚህ ጋር አየህ የአምልኮ መስዋዕት ለአንቺ ይሰዋለዋል። ስለዚህ ባይብል ከጨረሰው ባይብል ጨረስነ ማለት ነው። ማርያም እንደማትመለስ ባይብል ላይ ዘግቶታል ማለት ነው አይደል? ከሚል ምን ማለት ነው? ምን ማለት ነው? ባይብል ዘግቶታል አልከኝ እኮ ከእግዚአብሔር ውጭ ሌላ የአምልኮ መስዋዕት እንደማይሰዋ ባይብል ከተናገረ እኮ እኛ ባይብል ላይ እንኳን መንፈስ ቅዱስንና ኢየሱስንም አምልኮ የሚል ነገር የለም። ከአንዱ አምላኮች ከእግዚአብሔር ከአብ ውጭ የሚመለክ አካል የለም። እንደዛ ከሆነ ማለት ነው። ነገር ግን እኛ ባይብል ማርያምን አምልኳት ይላል አላልንም እኮ። ባይብል ማርያምን አምልኳት ይላል አላልንም እኮ። ያልን ያለ ነው እናንተ ሰዎች በተግባራችሁ ማርያምን አምላክ አድርጋችሁ ይዛችኋል ነው ነጥባችን ያለው። ቁርአኑን ያለው እሱን ነው እንጂ ባይብል ላይ ተጽፏል አላለም። እኛም አላልንም ባይብል ላይ ተጽፏል ማርያም ትመለካለች የሚል ነገር ባይብል ላይ ተጽፏል። እኛም አላልንም።
አየው እንትን ቁርአኑ እንደዛ ነው የሚል አንተ አሁን ያልከውን ቁርአኑም ያዟት ነው የሚለው እንጂ ማርያም ብሎ ማርያም አምላክ ናት ብሎ ጠሯትም አይልም። ሁለተኛ ደግሞ ማርያም አምላክ ናት ብሎ ተጽፏልም አይልም። ቁርአኑ አንቀጽ ግን ሰዎች በተግባራቸው አምላክ አድርጎ ይዘዋል ነው የሚለው። የቁርአኑ ክፍል ግን ከአላህ ጋር ነው እኩል ያደርጋል። ከእኔ ሌላ ነው የሚል እኩል ማድረግ ማለት አምልኮ መስጠት ማለት ነው። የአምልኮ እኩል አድርጎ መስጠት ማለት ነው። ለሷ ይኸው ለአምላክ እንደምትሰዋው ለሱ ይሰዋለሁ አለ። ለአምላክ እንደምትገዛው ለአንቺ ይገዛለሁ አለ እኮ። ለአምላክ እንደምትሰግደው ለአንቺ ይሰግዳለሁ። ግን ቁርአኑ ላይ ምንድን ነው የሚል? ከእኔ ሌላ ነው የሚል። ስለዚህ ከእሱ ሌላ ስንት አለ? ሁለት። ኢሳና እናቱ እኩል አድርጎ ነው እንትን ያለ እዚህ አሁን ያሳየኸኝ እኮ ገባኝ እኮ ልክ በዛ ልክ አሁን አንተ አላሳየኸኝም። አሁን እዚህ ጋር አሁን ያልከው ገድል ላይ የአምልኮ መስዋዕት እሰዋልሻለሁ ብሏል። አሁን ይህ ገድል ነው። ስለ ገድል ስትል ቀጥታ ልክ እንደ መጽሐፍ ቅዱስ አይደለም የተረዳው ገድልን። አሁን ገድል አይደለም ድርሰት ነው። ገድልና ድርሰት ይለያያል። ሁለተኛ ደግሞ እነዚያ መጽሐፍት የአዋል መጽሐፍት ነው የሚባሉት። ባይብል የወለዳቸው ነው ተብሎ የሚታመነው ቤተክርስቲያን። ዞሮ ዞሮ ተአምር፣ ገድል ወይም ድርሳን ሲባል ግን እንደ መጽሐፍ ቅዱስ አይደለም የምትቀበላቸው። ምክንያቱም አትቀበለውም። ሰለሞን ለምን ታደክመኛለህ? መቀበል አለመቀበል አይደለም። እኮ አልቀበልም ካልከኝ አልቀበልም ብለህ ማለፍ ነው። ከተቀበልከው ደግሞ ይኸው መጽሐፉ ላይ የአምልኮ መስዋዕት ለአንቺ ያቀርባለሁ አለ። እሺ ምን እናድርገው? እኛ መጽሐፍ ነው። ስለዚህ የጻፈውን ሰውዬ ነው የምጠይቅ። እኔ ደግሞ ልንገርህ እያልኩ ነው ለምን እንደጻፈው እኮ። የጻፈው ሰውዬ መጠየቅ አለበት ካልከኝ ሰውዬው ሞቷል። ግን ቤተክርስቲያን እንደ አንድ አምልኮ መጽሐፍ አንድምታ እኮ ይኖራታል አይደል? የተረጎመችበት ትርጓሜ ይኖራታል። ከምን አንጻር ምንድን ነው የምትረጉመው? ምን ብላ ነው የምትረጉመው? በአማርኛ ከሆነ የተጻፈው ምን ብላ ነው የምትረጉመው? እሺ ችግር የለውም። እኔ አንድምታ አልተረጉም አይደለም። ነገር ግን ይሄ ተአምር፣ ገድል፣ ድርሳን የሚባሉ ነገሮች እንደ መጽሐፍ ቅዱስ ቀጥታ አይደለም የሚተረጎሙት። ምክንያቱም ከገሃዱ ዓለም ወጣ ያለ ነገር አሉት። ለምሳሌ ቡቃያ አበባ ነው ይችላል። ማርያም አበባ መች ነው የምትሆን? አሁን ይህንን ራሱ በግርድፉ ከተረዳኸው አይሆንም። ያንን በግርድፉ አይደለም። ባይብልም ላይ እናንተ የእግዚአብሔር ህንፃዎች ናችሁ ይላል። አንተ ቦሎኬት ነህ ማለት አይደለም። ብራዘር ተው። ይሄ እኮ በጣም ኤሌመንተሪ የሆነ ነገር ነው ያነሳ ያለው እኮ ገብቶኛል እያልካለሁ። አሁን አንተ እኮ እዚህ ጋር ያለውን መጽሐፍ ቅዱስ እንደማይቀበለው ካወቅ እዚህ ጋር ደግሞ ሲመጣ ከምን አንጻር የተጻፈ ትርጓሜውን እንጂ አንደኛ ዝም ብሎ ቀለል ግዴታ ትርጓሜም ሳትሄድ ገድል ድርሳን አውጣና እንደዛ እንዳልሆነ እኔ በተረዳሁበት መልኩ እንዳልሆነ አንድምታም በለው ምንም በለው አውጥታ አሳያት። ታታ የኔን ሀሳብ መሞበት የምትችለው ዝም ብለህ ከኪስ በጨበጣ ሳይሆን ማስረጃ እያወጣ እኔ ማስረጃ አውጥቼ ይኸው የአምልኮ መስዋዕት ታቀርባላችሁ፣ በመፍራት ትገዛላችሁ፣ እጅ ትነሳላችሁ ብዬ ሳመጣ አንተ ደግሞ አይ ትክክል አይደለህም ብለህ እኔን ማፍረስ የምትችለው እኔን ሙግት ማስረጃ ስታመጣ ነው አይደል እንዴ? እሺ ነው። እሺ እኔ ችግር የለውም። እኔ እኮ ለሙግትም አይደለም። ግን አንደኛ ነገር ድርሳን፣ ገድል እነዚህ ተአምሮችን እንደ መጽሐፍ ቅዱስ እንደወረደ አትቀበላቸውም ነው። ምክንያቱም ትርጓሜ አልቀበልም በላ አንተ አልቀበልም ማለት ትችላለህ። አንተ እኮ አልቀበልም ብለህ እሺ ምንድን ነው የምትለኝ? እሺ ለምን ታነሳቸዋለህ? ደጋግማ እያነሳኸው እኮ ነው። ደጋግማ የምታነሳው ነገር የቁርአናዊው ግን እንደዛ አይደለም የሚለው እያልኩ ነው። የቁርአናዊው አንተ የአምልኮ እንትን እሰጣታለሁ እያለ ሳይሆን ወይም የአምልኮ ስርዓት ያደርጉላታል ሳይሆን እያለ ያለው ልክ እንዳላ እንደ ኢሳ አምላክ አደርጋችሁ ይዛችኋታል የሚል አምላክ አደርጋችሁ አምላክን አንድን አካል። እሺ ቆይ ሰለሞን ለመጨረሻ ጊዜ አንተ በጣም ትደጋግማለህ። በነገራችን ላይ በጣም የተጨረሰ ያለቀ ነገር እንደገና መልሰህ አፍርሰህ እንደገና ታመጣዋለህ። እንደዛን እያደረግህ ያለው አሁን ባጭሩ ልጠይቅ፣ አንድን አካል አምላክ አድርጎ መያዝ ማለት ምን ማለት ነው? ፈጠርከኝ፣ ሰማይና ምድርን ፈጠርክ፣ የሚያሳልፍ የሚፈጠር ያ ከሆነ አምላክ ነው። የሚፈጠር አይደለም። ፈጠርከኝ ማለት ብቻ ለምሳሌ አንድን አካል ፈጠርከኝ ስላልክ ብቻ አምልኮ ባትሰጠው አይደለም። ቆይ ዓለምን የሚያሳልፍ ከሆነ አምላክ ነው። ኦኬ እሺ፣ ለአምላክ የሚሰጡ የአምልኮ ስርዓቶችን ለአንድ አካል ከሰጠኸው ለዛውም የአምልኮ ብለህ ቃል በቃል የአምልኮ የሚለውን ቃል ጨምረበት ከሰጠኸው አምላክ አድርገህ ይዘዋል ወይስ አላስከው? ሙሉ ለሙሉ አምላክ አያደርገውም። አምላክ አያደርገውም። የአምልኮ መስዋዕት አምላክ አያደርገውም። ያ ነገር እኮ ያንን ነገር ስለሰጠኸው አምላክ ሆነ ማለት እኮ አይደለም። ለእኔ ለሙ ከሚል
ለአምላክ የሚሰጡ ነገራቶችን ሰጠኸኝ ማለት እኔ አምላክ ሆኛለሁ ማለት አይደለም። አንተ ዘንድ ግን ለአምላክ የሚሰጡ ነገራቶችን ስለሰጠኸኝ አምላክ አድርገህ ይዘኸኛል ነው። አምላክ ሆነ ማለት አይደለም። አያው ማለት የነበረበት አምላክ አድርገው የያዟት ከሚል ይልቅ የአምላክ የሚገባውን ነገር ያደርጉላታል ቢል ኖሮ እዚህ ድረስ እኮ አምላክ አድርጎ መያዝ ማለት እኮ ቆይ አማርኛ ላይ ችግር ካለ እሱ ሌላ ጉዳይ ነው። አምላክ አድርጎ መያዝ ማለት ቅድም በሰዎች ፊት ምንድን ያልከው? አምላክ አድርጎ መያዝ ማለት ለአምላክ የሚገቡ ነገራቶችን አምልኮትን መስጠት ማለት ነው አልከኝ አይደል እንዴ? አንቀጹም የተናገረ ያለው ይሄን ነው። አምላክ አድርጎ አምላክ ብሎ ጠርቷታል እያለ አይደለም። አንቀጹ የተናገረ ያለው አምላክ አድርጎ ይዟታል። አምላክ አድርጎ መያዝ ማለት ደግሞ ምንድን ነው ሲባል ትርጉሙ ለአምላክ የሚሰጡ ነገራቶችን አምልኮትን መስጠት ማለት ነው አልኩ። በዚህ እንስማማለን። እዚህ ላይ ያለው 250 ሰው በሙሉ በዚህ ይስማማል። አንድን አካል አምላክ አድርጎ መያዝ ማለት አምልኮ የሚገባል ማለትም ለአምላክ የሚገቡ ነገራቶችን አምልኮትን ለሷ ከሰጠው ወይም ደግሞ ለሱ ከሰጠው አምላክ አድርጎ ያዘው ይባላል። አምላክ ብሎ ባይጠራው ቅድም ይስሐቅ ምሳሌ ሰጥተዋል። ምንድን ነው ያለው? ይሄ ሀዋውን ወይም ደግሞ ስሜቱን አምላክ አድርጎ የያዘን ሰው ተመለከትከን አለው። ሀዋውን ስሜቱን አምላክ አድርጎ መያዝ ማለት አንተ አምላኬ ነህ ሰማይና ምድርን የፈጠርከ ማለቱ አይደለም። ነገር ግን ለስሜቱ ብሎ ምን እያደረገን ያለው የአምላክን ትእዛዝ ትቶ ለራሱ ለሆዱ ያደረሰው ማለት ለስሜቱ ያደረሰው ማለት ነው። አምላኮቻቸው ሆዶቻቸው አምላካቸው ነው ይላል ባይብል ላይ። ነገር ግን አሁን እነዚህ አካላት በአንተውን ሎጂክ አንድን አካል አምላክ አድርጎ መያዝ ማለት አምላኬ ነህ ሰማይና ምድር የፈጠርክ ነህ ማለት ነው ብለህ ከተረዳኸው ሆዳቸው አምላካቸው ነው ብሎ ሲናገር ሆዳቸውን አንተ ሰማይና ምድርን የፈጠርከ ብሎ እየጠሩት ነው እንዴ? በፍጹም አይደለም። ነገር ግን ለሆዳቸው ያደሩ ሰዎች ናቸው። የአምላክን አምልኮ ትቶ ለሆዳቸው ያደሩ ሰዎች ናቸው እያለ ነው ያለ አይደል? ለምሳሌ ማርያምን ያዝኳት ልክ እንደ ስሜቴ ነው እንጂ እንደ ፈጣሪ አይደለም። ቁርአኑ ግን እንደዛ አይደለም እያለ ለአምላክ ለፈጣሪ ሰማይና ምድርን ለፈጠረው አምላክ የምትሰጠውን የአምልኮ ስርዓት ለእሷም እየሰጠሃት ነው እያለ ነው አንቀጹ እኮ። የክርስትና እንትን ደግሞ እንደዛ አይደለም። ይሄ የቁርአን ህግ ነው። እንደ ክርስትና ደግሞ እኮ ትሰጣታለህ። የቁርአን ህግ አይደለም ትሰጣታለህ። ይኸው ከፍቼ ይኸውልህ በመፍራት እገዛልሻለሁ። ቆይ አንዴ ማርያም የታለችና ነው አንተ አሁን በመፍራት የምትገዛላት? ንገረኝ። አሁን መገዛት ማለት አይደለም ሰለሞን አይደለም። ቆይ የቁርአን አያውን እኮ አሁን ለሺህኛ ጊዜ ነው ያየን ያለ ነው። አሁን አንቀጹ ላይ አሁን እንዝራ ስብሐት ምዕራፍ 12 አንቀጽ 98 ላይ በመፍራት ይገዛልሻለሁ አለ። እንዴት ነው የምትገዛላት በመፍራት? ለማርያም መልስ ስጠኝ። ስልጣን ተሰጥቷታል እኮ እህዳ በቀኝ ሆና እንደምታማልድም መጽሐፍ ቅዱስ ብዙ ቦታ ላይ ተነግሯል። ስለዚህ ስለ ምልጃ አልጠየቅኩም። እኔ ያልኩ እንዴት ነው በመፍራት የምትገዛላት እንዴት ነው ጥያቄ የጠየቅኩ። ፈጣሪ ሁኔታ አግኝተው ነው የምትገዛለት። ፈጣሪ ጥሩ። ስለዚህ ፈጣሪ ጥሩ። ቆይ ስለዚህ እንድትመለክ ስልጣን ተሰጥቷታል። እንደ ፈጣሪ እንድትመለክ ስልጣን ተሰጥቷታል። ልክ እንደ ፈጣሪ እንደ እግዚአብሔር እንደ ክርስቶስ እንድትመለክ ስልጣን አልሰጣትም እኮ። እሱን እኮ ነው የሚለው። በመፍራት እገዛልሻለሁ ስትል በምንድን ነው እየፈራ የምትገዛላት? መገዛት ማለት ነው ራሱ ምን ማለት ነው? ከልጇ እንድታስታርቅ መገዛት ማለት እኮ ነው። እሱማ ልመና ነው እኮ። መገዛት ማለት ምን ማለት ነው? ምን ልዩነት አለው አሁን ካልኩት ጋር እኮ? መገዛት ማለት ለአንተ ካልተገዛለት ሲባል ምን አደረክለት ማለት ነው? ባሪያ ለጌታው የሚገዛል እኮ። ይሄ የተለየ ነገር አይደለም። ኦኬ፣ አንተ ባሪያ ለጌታው እንደሚገዛው ለማርያም ትገዛላታለህ። አንተ ባሪያ፣ እሷ ጌታ ናት አይደል? አንተ ባሪያ፣ እሷ ጌታ ናት ማለት ነው። እሺ ይሁን፣ ግን እንደ ፈጣሪ አይደለም። አይ ቁርአን ያው ላይ እንደተቀመጠው ልክ ከፈጣሪ እኩል ካላህ እኩል ከኢሳ እኩል አይደለም እኮ። ምን እኩል አይደለም? እኩል አይደለም የምትለው ነገር ምን አለ? በቃ ለአምላክህ የምትሰጠውን የአምልኮ ስርዓት ሁሉ ለእሷ የምትሰጣት ከሆነ በቃ አለቀ ደቀቀ እኮ። በቃ አምላክ አድርጋ ያስካት ማለት ያ ነው ባጭሩ። ሰለሞን እየደጋገመን ጊዜያችን ባናባክን ጥሩ ነው። ሌላ ጥያቄ ካለ ጠይቅ። እንደምታመልኳት፣ እንደምትገዛላት፣ እንደምትሰግድላት፣ የአምልኮ መጽዋት እንደምታቀርብላት ይኸው ማስረጃ አቀረብኩልህ ማለት ነው። ከዚህ በላይ እንግዲህ ኦዲየንሱን ማስረቸት ነው የሚሆነው። በእርግጥ በጣም ቆየንበት፣ ግን አንተ እንዳልከው እሺ ይሁን። ግን ቁርአን ያው ላይ እንዳለው ግን
ልክ አንዱ ፈጣሪኛ እግዚአብሔር እንደምንለው ወይም ወልድ በልዩ አካሉ ኢሳ እንደምንለው ማርያምን ከሁለቱ እኩል አድርገን ግን አምላክ አድርገን የያዝንበት ቦታ አንድ ቦታ የለም። አምላክ ያደረግንበት ቦታ የለም። አንተም የገባህን እንትን ብለሃል እና ሌሎች ካሉ ሌሎች ጋር መቀጠል ትችላላችሁ። አዎ በደንብ ነው። ቁርአኑ ደግሞ ወላሂ የሚገርመው ማለት ነው። እኔ በቁርአን በጣም ከሚደመምባቸው አንቀጾች መካከል አንዱ ይሄ ቁርአን አንቀጽ ነው። እሺ ሌላ ቁርአን ይሄንን ሙግት አስጨርሰኝ አስጨረስኩ አይደል? አስጨርሰኝ ኮሽ እንጠይቃለን። አስጨረስኩ አይደል? አስጨርሰኝ። ሰላም አለይኩም ይበል አውራ ሚዩት ነው። ኦኬ ሶሪ ሰማቱብኝ ነው። የቁርአኑ አንቀጽ በጣም በሚገርም መልኩ ነው የገለጸው። አንደኛ አሁን አንተ ሙግት መከራከሪያ ታመጣ የነበረው ማንም ሰው እንዳይከራከር አድርጎ ድምድም አድርጎ ነው የደመደመባችሁ። ለምን ሲባል የቁርአኑ አንቀጽ ማርያምን አምላክ ብሎ ጠርቷታል አላለም? አንድ በላይ ሁለተኛ ደግሞ ማርያም አምላክ ናት የሚል ነገር መጽሐፎቻቸው ውስጥ ተጽፏል፣ ማለትም ባይብል ላይ ተጽፏል አላለም። ያለው ምንድን ነው? ማርያምን አምላክ አድርጎ ይዟታል አለ። ማርያምን አምላክ አድርጎ መያዝ ማለት ደግሞ አንድን አካል አምላክ አድርጋ ይዞታል ሲባል ምን ማለት ነው ሲባል ለአምላክ የሚሰጡ ነገራቶችን ሰጡት ማለት ነው። እንደዛ ከሆነ በዚህ ሀሳብ ከሄደን ስለዚህ በትክክል አሁን ከፍቼ እንዳሳየው በመፍራት ይገዛልሻለሁ። መገዛት ማለት በነገራችን ላይ አንድ ቃል ትእዛዝ ሰጥቶ ይህን አድርግ ይህን አታድርግ ብሎ ትእዛዝ ሲያስቀምጥልህ ነው ተገዛኸው ወይም ደግሞ ታዘዝከው የሚባለው። ማርያም ምንም አይነት ትእዛዝ አላመጣትም። መለኮታዊ ራእይ ወይም ደግሞ ሬቪሌሽን የሚባል ነገር ነቢያትን ልካ አላወረደችም። በየትኛው ህጓ ነው እኔ እሷን እየፈራው የሚገዛለት የሚታዘዝለት ራሱ ማለት ነው? በመስገድም እጅ እነሳልሻለሁ ተብሎ ይባላል። የአምልኮ መስዋዕትን ለአንቺ ይሰዋለሁ ተብሎ ለአምላክ ብቻ የሚደረገውን የአምልኮ ስርዓትን ለማርያም እንደምትሰጧት ይኸው ከፍቼ ሳያለው ቀጥል። ሌላ ጥያቄ አይ አንድም ታውን ምን ሆነ ይጀ ምናልባት ስመጣ የዛኔ አወራለሁ እንጂ አሁን እኔም በእንትን ማለት በእርግጥ ልክ ነህ፣ ሰዓት መፍጀት ነው የሚሆን። እሺ ሱራ 9:31 ላይ ከቻልክ አንብበው። ሱራ 9:31 ሀላክ ይበል ሀል አልሐምዱሊላህ። ምንድን ነው ጥያቄ? ሀሳብን ንገረኝ። አሁን ታብሌት አጠገቤ የለም መክፈት አልችልም። እሺ ሊቃውንትና መነኮሳቶቻቸውንም አምላክ አድርገው ይዛሉ ይላል። ልክ እንደ ማርያም ነው። እሺ ያሳየኝ። ልክ እንደ ማርያም በማርያም መልኩ ነው። እዛም ጋር ያዙ ነው የሚለው ወይስ ጠሯቸው ነው የሚለው? ያዙ ነው የሚለው። እዛ የቁርአን አንቀጽ ላይ ቆይ አንዴ የቁርአኑ አንቀጽ ላይ በዛ ጊዜ ተናግሮ ነበር። ረሱል ሰለም ራሳቸው አንድ ሰው መጥቶ ተናገራቸው። አብደላህ ኢብኑ ሰላም የሚባል የሰለመ አይሁዳዊ ነበረ። ከዛ ጠየቃቸው። ይህንን የቁርአን አንቀጽ ሲያነበው ከሰለመ በኋላ ኢተኸዙ አሕባረሁም ወሩህባነሁም ብሎ የሚናገረውን አንቀጽ ሲያነብ እኛ እኮ አምላክ አድርገን አልያዝናቸውም ብሎ ተቃወመ። ሙስሊም ነው፣ ሰልሞ ነበረ። ነገር ግን ይህንን አንቀጽ ሲናገር ምን አደረገ? እንደዛ ብሎ አቀረበ፣ ጥያቄ ያቀረበላቸው ለነቢ ሰለም። ከዛ በኋላ አብደላህ ኢብኑ ሰላምን የአላህ መልክተኛ ጠየቁት። እነዚያ ቄሶቹ አላህ ሀላል ያደረገውን ነገር ሀራም ነው ሲሏችሁ እነሱን ተከትላችሁ ሀራም አታደርጉም ነበር ወይ አሉት። እንዲሁም ደግሞ አላህ ሱብሃነሁ ወተዓላ ወይም ደግሞ አምላክ ሀላል ያደረገውን ነገር ሀራም ነው ሲሏችሁ እነሱን ተከትላችሁ ሀራም አታደርጉም ወይ? እነሱን ታዛችሁ እነሱን ተከትላችሁ ብሎ ሲጠይቁት በላ ይህንማ እናደርግ ነበር አለ፣ አይሁዳዊ ራሱ ማለት ነው። ከዛ እንደዛ በሚልበት ጊዜ አምላክ አድርጎ መያዝ ማለት ይሄ ነው። ፈጣሪ ያስቀመጠውን ትእዛዝ መጥቶ እነዚያ ቄሶቹና አህባርና ሩህባን የሚባሉት እነዚያ አካላት መነኩሴዎችና ሊቃውንቱ መጥቶ ይሄ ነገር ትክክል አይደለም፣ ይሄ ነገር እንትን ነው ብሎ የሆነ ነገር ሲያደርጉ እነሱን ተከትሎ ያንን ነገር ማድረግ እነሱን አምላክ አድርጎ መያዝ ነው። የአምላክን ትእዛዝ ትተው የቄሱን ወይም ደግሞ የቀሳውስቱን ወይም ደግሞ የእነሱን ትእዛዝ መከተል ማለት ነው። እና አምላክ አድርጎ መያዝ የሚለው በነገራችን ላይ ለማርያም አሁን ላወራነው ራሱ በጣም ሁነኛ ምሳሌ መሆን ይችላል ራሱ ማለት ነው። እዚህም ጋር አምላክ አድርጎ ጠርቷቸዋል እያለ አይደለም ያለ ያለው አምላክ አድርጎ
ይዟል ነው ያልሽ። አምላክ አድርገናል። ያኛውን ችግር የለውም። አሁን እኮ አምላክ አድርገን እንዳልያዝን እንግዲህ አንተም ልብህ ያውቀዋል፣ ሁላችንም ልባችን ያውቀዋል። ግን ያኛው ገድል ወይም ድርሳን እንዴት እንደተጻፈ አንድምታውን ይዘን እንመጣለን። ግን የዚህኛው አሁን ያኛውን ተው ነው እና የዚህኛው መነኮሳትና ምናምኖቻቸውን አምላክ አድርገው ያዙ። ልክ እሺ፣ ችግር የለውም። እንደ ቅድሙ አይነት ድርሳንም ገድልም አምጣና ልክ ለመነኩሴ ለምናምን አምላክ አድርገን እንደያዝን አሳየን። እንደ ቅድሙ አይነት ከዛ አንድምታ ችግር የለውም። ዘዳግም 6:4 ላይ አምላካችሁ አንድ አምላክ ነው ይላል። ኢሳያስ ምዕራፍ 45 አንቀጽ 5 እና 6 ላይ ከኔ በቀር ሌላ አምላክ ማንም የለም ብሎ ይናገራል አይደለ? እግዚአብሔር ለምሳሌ ይናገራል፣ ብዙ ቦታ ይናገራል። በጣም ጥሩ። ይሄንን ከኔ በቀር ማንም የለም ብሎ ሲናገር ማንነት ማለትም ሌላ ፐርሰን የለም እያለ ነው አይደል? እንዴ ማንነት ነው። ምንም የለም ሳይሆን ማንም የለም ብሎ ነው የተናገረው። ሌላ አካል የለም እያለ ነው አይደለም? ምን አልከኝ? ለምሳሌ ከኔ በቀር ማንም የለም ብሎ ሲናገር ማንነት ማለትም ኤኬሌ የሚባል ማንነት ማለትም ሌላ ፐርሰን አለመኖሩን ያሳያል አንቀጹ ማለት ነው። ኢሳያስ ላይ ያለው ያሳያል አይደል? ጥሩ። በኒቅያ ጉባኤ ላይ 318ቱ ሊቃውንት ተሰብስበው ምንድን ነው ያደረጉት? ምን አደረጉ? ጥሩ። ለምንድን ነው የተሰበሰቡት በኒቅያ ጉባኤ ላይ? እንደ የምታውቀው ነገር ካለ ተናገር እኮ። የኒቅያ ጉባኤ ታውቀዋለህ? አታውቀውም? የኒቅያ ጉባኤ እነዚህ የመጽሐፉ ሰዎች ወይም ክርስቲያን የተባሉት መነኮሳታቸውን አምላክ አድርገው ያዙ የሚለውን እሱ የሚጠንት የሚልል ከሆነ የፈለግከውን እንትን በልና ችግር የለም። አሳይ እየተጓዝኩ ስለሆነ እነዚያ መነኩሴዎችና ሊቃውንቶች 318ቱ ጳጳሳት በኒቅያ ጉባኤ ላይ የተሰበሰቡት ለምን ዓላማ ነው? እሱን መልስልኝ እባክህ። እዛ መልሱ እዛ ላይ ስላለ ነው። አላውቅም። አታውቅም? ኦኬ። የወልድ አምላክነቱ የጸደቀው መቼ ነው? አምላክ ነው ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ተብሎ የጸደቀው መቼ ነው? በኒቅያ ጉባኤ ነው። ማንንም ሰው ጠይቅ፣ ሪሰርች አድርግ። ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ተብሎ ኢየሱስ ክርስቶስን አምላክነት ያጸደቁት በ381 በኒቅያ ጉባኤ ነው። እሺ። እና ያገናኘዋል ከኔ ጥያቄ ጋር? አዎ በደንብ ያገናኘዋል። አሁን እንዴት ላገናኘልህ መሰለህ? እነዚያ 318 ስለሆነ ችግር የለውም። 318 እነዚያ 318 ሊቃውንት አምላክ ከኔ በቀር ማንም የለም ብሎ በፐርሰንት ደረጃ ሌላ ፐርሰን ወይም ደግሞ ሌላ አካል የለም ብሎ ተናግሮ ሲያበቃ እነዚህ አካላት ግን በጉባኤ ደረጃ ተሰበሰቡና አይ ሌላ አለ፣ እሱም ወልድ የሚባል እግዚአብሔር የሚባል ሌላ አካል አለው ለእግዚአብሔር ብሎ ያንን ነገር አጸደቁ። ዛሬ ደግሞ ይኸው እነሱ ያደረጉትን ነገር ተከትላችሁ አምላክ ምን ትላላችሁ? ሶስት ናችሁ ትላችሁ። የቆስጠንጢንያ ጉባኤ ላይ ራሱ አለ፣ እሱም አለ። በዛ ላይ ደግሞ የመንፈስ ቅዱስን አምላክነትን ምን አደረጉት? አምላክ ሶስት ናቸው ነው ያልከኝ? አምላክ ሶስት ናቸው 3% አለው ብሎ እንትን አደረጉልህ፣ አስቀመጡልህ። በጉባኤ የተመሰረተው አምላክ ሶስት ናቸው በአካል ሶስት ናቸው ብላችሁ አታምኑም እንዴ? እንደዛማ አይ አምላክ ሶስት ናቸው ስላልኩ ያቋረጥኩት እኮ በቃ አይ አምላክ ሶስት ናቸው ሲል በሶስት አካል አለው ብሎ ምን አደረጉ? ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ከእውነተኛው አምላክ የተገኘ እውነተኛ አምላክ ብሎ በ381 በኒቅያ ጉባኤ ላይ ያንን አጸደቁ ማለት ነው። ስንት ሰዎች? 318 ሰዎች በምን አጸደቁት? በጉባኤ። አምላክ ግን ስለ ራሱ ሲናገር ከኔ በቀር ማንም የለም ብሎ ሌላ ፐርሰን እንደሌለ ተናግሮ ሲያበቃ እነዚህ ቄሶች ግን መጥቶ ምን አደረጉት? ህዝቡን ምን አደረጉት? ይሄ ክርስቶስ የሚባል ደግሞ ሌላ አካል አለው ብሎ አጸደቁለትና ሰው ደግሞ እነዚያን ሊቃውንቱ ተከትሎ ምን አደረገ? አምላክ በአካል ሶስት ነው የሚለውን ነገር ተቀበላችሁ። ስለዚህ የአምላክን ትእዛዝ ትታችሁ አምላክ ከኔ በቀር ማንም የለም ብሎ ተናግሮ ሲያበቃ የእሱን ትታችሁ ግን ማንን ተከተላችሁ? ቄሶችና ሊቃውንቶችን ተከተላችሁ። ምን አደረጋችኋቸው? የአምላክን ትእዛዝ ትታችሁ ለእነሱ ትእዛዝ አደራችሁ። ያኔ ምን አደረጋችሁ ይባላል? አምላክ አድርጋችሁ ያዛችኋቸው ይባላል። የፈጣሪን ትእዛዝ ትታችሁ የእሱን ትእዛዝ ስለተቀበላችሁ ማለት ነው። በዚህ መልክና ልክ መረዳት ትችላለህ። እኔ ከጠየቅኩ ጋር ይገናኛል ማለት አሁን ችግር የለውም። እኔ ብዙ እንዳንሄድ ማለት እነሱ ስላሉ ነው ወይ ይሄ ወልድን እንትን ያለው እሱ ችግር የለውም ብዙ ስለሚወስድ ግን ማለት እንደዛ ማለታቸው ብቻ አምላክ ያስብላቸዋል።
ያ ሌላ ነገር የፈጣሪን ለፈጣሪ የሚገባውን ነገር ፈጣሪ የፈጣሪን ነገር ትታችሁ እነሱን ተከተላችሁ እያልኩ ነው። ስለዚህ ለፈጣሪ የሚሰጠውን ነገር ልትታዘዝለትና ልትገዛለት ያለህን ነገር ተቀብለ ልትመራበት የሚገባው ፈጣሪ ሆኖ ሳለ እሱ የተናገረውን ትተህ ግን ምን አደረግ? ለፈጣሪ የሚገባውን ነገር ለእነሱ ሰጠ። እነሱ ያለውን ነገር ተከትለ አሁን አምላክ አንዱም ሶስት ነው ሶስትም አንድ ነው ብለህ ያመንክ ነው ያለው። ስለዚህ እነሱን አምላክ አድርጎ መያዝ ይባላል ይሄ ማለት ነው። አይ እሱ ሌላ እንትን ነው። አሁን እኔ መነኮስታቶችን አምላክ አድርገው ያዙ ያለበትን አሁን ያ እነሱ ስላሉ ሳይሆን እነሱ ከማለታቸውም በፊት እኮ መጽሐፍ ቅዱስ አለ። ዮሐንስ 1 ብዙ ቦታዎች ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ያሉ ብዙ ቦታዎች አሉ። የአብ ወልድ መንፈስ ቅዱስ የለም ዮሐንስ 1:1 ላይ ስለ አብ ወልድ መንፈስ ቅዱስ ስለ 3 ፐርሰንት አያወራም። ዘፍጥረት 1:2 ላይ ስለ ስላሴ ወይም ደግሞ